ኦኬ እሺ። ስለዚህ ምንድነው ርዕሳችንን እንደሰማችሁት መድብለ ጋብቻ ነው ማለት ነው። እስልምና ለወንዶች የሚስማማ ሃይማኖት ነው ያልንበት አንዱ ምንድነው የወንዶችን የስጋዊ ፍላጎት ያሟላል፣ የሴቶችን ሙሉ ለሙሉ ይጨቁናቸዋል። አንድም ከዚህ ነው የመጀመሪያው ማለት ነው። ሙሉ ለሙሉ የሴቶችን ፍላጎት ጨቁኖ የወንዶችን ስጋዊ ፍላጎት ለማሟላት የተመሰረተ ሃይማኖት እስኪመስል ድረስ ማለት ነው። ወንዶቹ ብዙ የተፈቀዱላቸው ነገሮች አሉ። ከዛ ውስጥ አንዱ እስከ 4 ሴት አግብተው ከዛ በኋላ ደግሞ በጦርነት የሚገኙ ቁጥራቸው ያልተገደቡ ሴቶችን እንዲሁ መገናኘት ወይም ደግሞ ወሲብ ማድረግ እንደሚችሉ እና ይስማማል። ይሄ አሊ ለምን ተሰበዋል? ባለጌ ልጅ እኮ ተሳዳቢ ነው። ኦኬ ነው እንዴ? የአካውንት እየቀያየሩ ይገባሉ። አናቃቸው። ያ ሙስሊሞች በተቻለ መጠን ተረጋግታችሁ ለማውራት ሀሳብ ላይ ፎከስ ለማድረግ ሞክሩ። ያው እንግዲህ ታውቃላችሁ እኛ 6-7 ወር አካባቢ ያህል ስለ አላህ ስለ አምላካቸው ብቻ ነው የምናወራው። ነገር ግን አምላካቸውን አያውቁትም። የሚያውቁት ብዙ ጊዜ እንደዚህ አይነት ርዕሶችን ስለሆነ ቢያንስ እነዚህን እንደው እነሱ የሚያውቁትን ትንሽ ወደ እነሱ እንምጣ በሚለው ነው ማለት ነው ዛሬ ርዕሳችን ይሄን ያደረግነው። ከቂጥ ከብልት ከቀሚስ የማይወጣ ፈትዋ ነው። ፈትዋዎቻቸውን በሙሉ አይታችሁ ከሆነ እንደዚህ አይነት ፈትዋዎች ናቸው የሚሰጡት። ትምህርቶችም ወደዛ ነው የሚያዘነብሉት። ስላላህ ምንም አያውቁም፣ ስላላህ አያውቁም፣ ምንም አያውቁም። አላህ እንጀራ አባታቸው እስኪመስል ድረስ ማለት ነው። ሶ ሞሮርለስ ይሄኛው እንግዲህ ሙስሊሞች የምትወዱት ርዕስ ስለሆነ በዚህ ላይ እናወራለን ማለት ነው። በዚህ ላይ እንነጋገራለን። ጋብቻ በእስልምና ያለውን ነገር ማለት ነው። ሶ አሁን መጀመሪያ ላይ እንዳልኳችሁ መድብለ ጋብቻን ወይም ደግሞ ለወንዱ የተፈቀደ የጋብቻ ህግን ማለትም እስከ 4 ማግባት ብዙ ጊዜ የሚናገሯት ሙስሊሞች ምንድነው እስከ 4 ተፈቅዷል የሚለውን ይናገራሉ። አንዳንዶቹ አጭበርባሪዎች ደግሞ አንድ ብቻ ነው የተፈቀደውን ብለው የሚናገሩ አሉ። አጭበርባሪዎች ማለት ነው። እነሱም ቪዲዮቹ ማሳየት ይቻላል ከተፈለገና ሰው ምንድነው እስከ 4 ነው የተፈቀደው የሚለውን ብቻ ነው ብዙ ጊዜ ሰዎች ፎከስ አድርገው እንትን የሚሉት የሚናገሩት። ምን አደምጠውም እንደዛ ስለሆነ ማለት ነው። ነገር ግን ይሄ ብቻ አይደለም። እዛው አንቀጽ ላይ እዛው የቁርአን ክፍል ላይ ቁጥራቸው ያልተገደቡ የሆኑ የወሲብ አገልጋዮችን ይፈቅዳል። ቁጥራቸው ያልተገደበ አንድ ቦታ አይደለም፣ 2 ቦታ አይደለም፣ 3-4 ቦታ ብዙ እንደዛ አይነት ሴቶችን እስልምና ለወንዶቹ የወሲብ አገልግሎት እንዲሰጡ ይፈቅዳል። ከ4ቱ በተጨማሪ ማለት ነው። ከ4ቱ በተጨማሪ ነገር ግን እነዛ ሴቶች ወይም ደግሞ እነዚህ በፖሰስ የተደረጉት ከጦርነት ምርኮ የተገኙት ሴቶች ናቸው። እነዛ ቁጥራቸው ያልተገደቡ ሴቶች እነሱ እንደ ሚስት ወይም ደግሞ እንደ ትዳር ይሄ በቃ ምን እንደሆነ ይሄ ሪፖርት በቃ ዝም ብሎ ይመጣል። ኧረ ምንድነው ነገሩ? ስለዚህ እነዚህ ቁጥራቸው ያልተገደቡ ሴቶች እንደ ሚስት አይቆጠሩም ማለት ነው። ሚስት የሚባሉት 4 ብቻ የሚያገቧቸው ናቸው። ሚስት የሚባሉት 4 የሚያገቧቸው ብቻ ናቸው። እኛ ሞሮርለስ እነሱ ላይ ፎከስ እናደርጋለን። 4 ድረስ ተፈቅዶልናል ብለው እንደ ሚስት ተቆጥረው የሚያገቧቸው ሴቶች ላይ ማለት ነው። ይሄ እንግዲህ ከብዙ ከሞራል አንጻር እጅግ በጣም አስቸጋሪ ነው ለመቀበል። መጀመሪያ ላይ መግቢያ ላይ እንዳልኳችሁ ሴቶች ሙስሊም ሴቶች የፈለገ እስልምናቸውን ቢወዱ የፈለገ በሃይማኖታቸው ጠንካራ ቢሆኑ የፈለገ ሙሐመድን ቢወዱ የፈለገ አላህን ከውስጥ ከልባቸው እንደው እኛ ሃይማኖተኛ ነን ብለው ቢያመልኩ በትዳር ጉዳይ ግን ሴቶች አይቀበሉትም። ቁርአን ላይ ያለውን አስተምሮ በጣም ብዙ ጊዜ አይተናቸዋል። ሰሞኑን እንዲያውም በዚህ ጉዳይም የራሳቸውን ነገር ሲያወሩም ነበር ላይቭ ላይ። እኛ አቁመነው ረስተነው፣ ነገር ግን ሴቶቹ ይሄ ነገር ለመቀበል በጣም አስቸጋሪ ስለሆነባቸው ይሄን ነገር አይቀበሉትም። የፈለገ ጠንካራ ሴቶች ቢሆኑ ማለት ነው። ሰማይ ወጣ ምድር ብትፈርጥ አንዲት ሙስሊም ሴት ይሄ ነገር አው ልክ ነው፣ አላህ ይፈቀደልን፣ ትክክል ነው፣ እንቀበለዋለን፣ ከሞራል አንጻር በጣም ተቀባይነት ያለው ነው
ብለው ሊናገሩ በፍጹም አይችሉም ማለት ነው። በፍጹም መጽሐፍ ቅዱስ ደግሞ የሚናገረው የሚያስቀምጠው በግልጽ አለ። በግልጽ የሚያስቀምጠው ነገር አለ። 2 3 4 የሚያገቡ ከእግዚአብሔር ሕግ ከእግዚአብሔር ጉባኤ ወጥተዋል ይላል መጽሐፈ ዲስቅልያ። እሱን እናየዋለን። ትዳር ምንድነው? አንድ ለአንድ የተመሰረተ እንደሆነ መጽሐፍ ቅዱስን በግልጽ ይናገራል። በግልጽ ይናገራል። ከፍጥረት ጀምሮ ብናየው ከዘፍጥረት ጀምሮ ብናየው እግዚአብሔር አምላክ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳትነት እንፍጠርለት ይላል ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ማለት ነው። ስለዚህ የሚመቸውን ረዳትነት እንፍጠርለት አለና ማንን ፈጠረለት? ሔዋንን ፈጠረለት። አዳምም ይቺ ሴት ከአጥንቴ ከአጥንቷ ስጋዬ ከስጋዋ ነው ብሎ እንግዲህ እግዚአብሔር የፈጠረለትን ረዳት ተቀበለ ማለት ነው። እግዚአብሔር አምላክ የሰጠው ረዳት ስንት ነው? አንድ ነው እንጂ 2 ወይ 3 ወይ 4 ወይ ቁጥራቸው ያልተገደቡ ለወሲብ እንዲያገለግሉት ለአዳም አምላክ አልፈጠረለት። ሙስሊሞቹ በዚህ ላይ የሚሰጡ ጀስቲፊኬሽን ምንድን ነው? ለወንድ ልጅ አንድ ብቻ ማግባት ባህሪው አይደለም ብለው ይናገራሉ። ለሴት ከአንድ በላይ ማግባት ደግሞ ባህሪው አይደለም። ይህን ኡስታዞቻቸው ቁጭ ብለው በድፍረት መስጊድ ውስጥ ሲያወሩ እንሰማቸዋለን። which is እንዴት ነው ሰዎች በፍጹም ሊቀበሉት የማይችለውን ነገር በጣም እንደ ኖርማል ሲያወሩት እንሰማለን። ይሄ በጣም ባይዘው ያስነዋሪ ነገር ነው። የሚያመጣቸውን ኮንሲኩዌንሶች እንመለከታቸዋለን። ምን ነገሮችን ሊያመጣ ይችላል? ሴቷ ላይ የሚያመጣው የሞራል ተጽዕኖ፣ ቤተሰቧ ላይ፣ ልጆቿ ላይ ምን አይነት ተጽዕኖ ሊያመጣ ይችላል? ሞራሊ ያችን ሴት ሙሉ ለሙሉ የሚገላት ነው። ሙሉ ለሙሉ የሚገላት ነው። ይሄንን በተለይ ሙስሊሞች እንዴት ታዩታላችሁ የሚለው በዚህ ላይ ነው የምናወራው። ሜቢ ፎይ ሀሳብ ካለ 2 2 3 3 4 4 አታግቡ ልትል ነው? አንተ ምን ቤት ነህ? ሴቶቹ እሺ ካሉ አንተ ምን ቤት ነህ ይለዋል። ይመጡና እንደ ቆሎ አደረጋቸው እኮ እንደ ቆሎ አፈስ ቃም እንደምታደርገው 2 2 3 3 ማግባት አለብህ በቃ አይነት ስታፍ ማለት ነው። በዚህ ጋብቻ ትልቅ ቦታ የሚሰጠው ነው በእኛ ቤተክርስቲያን ውስጥ። 2 3 ማግባት አይቻልም፣ ክልክል ነው። 2 3 ማግባት አይቻልም። ከተጋባችሁ በኋላ መፋታትም አይቻልም። አሁን ቀለል ብሎ አመድ ግራኝ ካያስከተለው ቤተክርስቲያን ወረራ ላይ ጥሎባት ከሄደው አንዱ ከቤተክርስቲያን ውጭ ጋብቻ እንዲፈጸምና ፍቺ በቀላሉ ሰዎች እንዲፈቱ የሚያደርገው ነው። 7ቱ ሚስጥራተ ቤተክርስቲያን ስትማሩ አንዱ ጋብቻ እና አይ ቲንክ 7 ዓመት 7 ወር 7 ዓመት ነው የፈታ ከቤተክርስቲያን የሚለየው 7 ዓመት ያህል ከባድ ነው። እና ካልተመለስክ ግን ከቤተክርስቲያን ሙሉ ለሙሉ ኢአማኝ ተብሎ እንዲለይ ነው የሚለው አስተምሮታችን። እንደዛ ነው። ታውቁታላችሁ። የሚያውቁት አይመስለኝም። ባይዜ የሚያውቃለን። እግዚአብሔር ጉባኤ ተለየ ይላል። እናሳያቸዋለን ከፈለጉ። ያ ሙሉ ለሙሉ ለየው ነው የሚለው። በቃ አማኝ አይደለም ካልተመለሰ፣ በዚህ ተመክሮ ካልተመለሰ አማኝ አይደለም። ይሄንን አውቀውም አሁን አብዛኛው ክርስቲያን ይሄን የሚያውቅ አይመስለኝም። አማኝ አይደለም። ባይዜ ትወጣለህ፣ ከእምነት ትወጣለህ። እና ቀለል ብላችሁ ዝም ብሎ አግብታችሁ የምትፈቱ ዝም ብሎ እንትን የምትሉ ቴኬር እንዲቀላል አለ። አዲስ አበባ ላይ በጣም ብዙ ስታቲስቲክሶች የሚያሳዩት ፍቺ እንደሚፈጸሙ ነው። ዝም ብለህ ታገባለህ፣ ዝም ብለህ ትፈታለህ። ቀጥታ ከእምነት ያስወጣችኋል። እንደ መካድ ነው። ምክንያቱም ክርስቶስ የተናገረውን እየካድክ ስለሆነ ማለት ነው። አምላክ የተናገረውን እየካድክ ነው። አምላክ የተናገረውን ከካድክ ጋር ትወጣለህ። በቃ ምንም ኮምፕሮማይዝ የሚደረግ ነገር የለም። ለአንተ ተብሎ ለእናንተ ተብሎ ህግ የሚሻሻል ነገር ስለሌለ ማለት ነው።
ሁለት ሶስት ሄዶ የሚያገባባት ከሆነ ያስወጣዋል። እና ጥንቃቄ በእንደዚህ አይነት ጉዳይ ላይ ያላችሁ ሰዎች ጥንቃቄ አድርጉ። ኢኮኖሚካሊ መጠንከር አለባችሁ። ቅድመ ጋብቻ ሜይ ቢ ከሆነ ለፍቺ የሚደረጋችሁ፣ ከተጋባችሁ በኋላ ግን ትዳርን ማፍረስ አይቻልም። ሁለቱ አንድ አካል ሆነዋል። እግዚአብሔር ያጣመራቸውን ማን ይለያቸዋል የሚል የመጽሐፍ ቅዱስ ጥቅስ አለ። ቁርአን ላይ አይደለም ያለው፣ አይ ቲንክ አይደል? መጽሐፍ ቅዱስ ላይ ያለ ነው። እግዚአብሔር ሁለቱን አንድ አድርጓቸዋል፣ አጣምሯቸዋል ከተባለ በኋላ ተለያዩ ካልከን ተእምነት ወጥተሃል፣ ትወጣለህ። እና ጥንቃቄ አድርጉ። ሜይ ቢ እነዚህ አይነት ስትሪክት የሆኑ ህጎች ስላልተነገሯችሁ ማለትም እንደዚህ አልተነገሩም ማለት ይከብደኛል። 7ቱ ሚስጥራተ ቤተክርስቲያን ስትማሩ ሚስጥረ ጋብቻን ተምራችኋል። እዛ ላይ ትማሩታላችሁ፣ ይሄንን ትማራላችሁ። ስለዚህ ሚስጥራተ ቤተክርስቲያንን ይሄንን ካላወቃችሁ ወደኋላ ተመለሱ ማለት ነው። ሀሁ ቁጠሩ፣ ወደ ሀሁ ተመለሱ፣ ትወጣታላችሁ። ጥንቃቄ ማድረግ አለባችሁ። ትዳር ዝም ብላችሁ እንደ ቀልድ የምትበትኑ ጥንቃቄ ልታደርጉ ይገባል ማለት ነው። እስልምናው ስለፈቀደላቸው ባልየው ሚስቱን መቀየር ይችላል። ሜይ ቢ ክርስቲያን ክፈትላቸው ሱራ 4 ላይ ሚስትን በሚስት ቦታ መለወጥ ከፈለገ ለምትለወጠው ገንዘብ ይስጣት ነው የሚለው። አማላው ሌላኛይቱን ወደ ሌላ ጋር ከሄደ እንደዚህ የሚያደርግ ከሆነ ለ7 ዓመት ያህል አገልግሎት ተለይቶ በምክር ካህን እንዲመለስ ንስሐ እንዲገባ ለ7 ዓመትም ደግሞ ከዚህ እንዲለይ ነው የሚለው። ካልተመለሰ ግን ከጉባኤ ለዩት፣ ኢአማኝ ነው የሚሆነው። ትለያታለህ። ቀጥል። ቴንክ ዩ ፎይ። ያ እንግዲህ መጽሐፍ ቅዱስ በዚህ በጣም ስትሪክት ነው። ጌታችን ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 5 ላይ ተናግሯል። ፍቺ በጣም የተጠላ ነገር ነው በክርስትና ማለት ነው። እና ዝም ብሎ ከመሬት ብድግ ብሎ መፋታት አይቻልም። ያ አሁን ብዙ እኔ እንጃ አዌርነስ ማጣት ነው ብሎ ለመናገር በጣም ከባድ ነው፣ እውነት ለመናገር ጭራሽ በዚህ ጊዜ ማለት ነው። በጣም የተጠላ ነው። ሚስትን ዝም ብለህ አንጠልጥለህ በሌላ ልትቀይራት፣ ልክ እንደ ሸቀጥ በሌሎች ነገሮች ልትቀይራት አልተፈቀደም። ሚስትም እንደዛው ልታረግ አልተፈቀደላትም። ነገር ግን ያው እስልምናው ከዚህ በተቃራኒ ነው። ፍቺን የሚያየው እንዴት ነው? ወንዶች ሚስቶችን መለወጥ ልክ እንደ እቃ ማለት ነው አይደለ? ልዋጭ ሲባል ሰምታችሁ ታውቃላችሁ? ለምሳሌ ምናልባት አሁን እንኳን ይኑር አይኑር አላውቅም። ለምሳሌ በሳፋ ልብስ ብትለውጡ፣ ገበያ ሄዳችሁ በስንዴ ገብስ እንደምትለውጡት አይነት የሚመስል ነገር ቁርአን ላይ ተቀምጧል። ሱራ 4 ቁጥር 20 ላይ በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ምን ለማለት ለመለወጥ ምንድን ነው የሚፈልገው? ሚስቱን ለመለወጥ ቢፈልግ ለአንደኛይቱ ለምትፈታው ብዙውን ገንዘብ የሰጣችኋት ስትሆን ከእርሱ ምንም አትውሰዱ። መጀመሪያ የሰጣት መህር እንዳለ ሆኖ እሱን ሰጥቶ ብቻ በሌላ ሴት ይለውጣታል ማለት ነው። በሌላ ሴት ይለውጣታል። ይሄ በጣም በመጽሐፍ ቅዱስ በነገራችን ላይ አስቀያሚ ትምህርት፣ በጣም ቆሻሻ ትምህርት ነው። በጣም ቆሻሻ ትምህርት። እግዚአብሔር አምላክ በትንቢተ ሚልክያስ ምዕራፍ 2 ላይ ቁጥር 4 ጀምሮ እናንተ ስለምንድን ነው ብላችኋል? ሚስትህ ባልንጀራህና የቃል ኪዳን ሚስትህ ሆና ሳለች እርሷን አታልሃታልና እግዚአብሔር በአንተና በልጅነት ሚስትህ መካከል ምስክር ስለሆነ ነው። ሉክ እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆ የለምን? እርሱም የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ። ማንም የልጅነት ሚስቱን አያታል። መፋታትን እጠላለሁ ይላል እግዚአብሔር አምላክ። ምን እላለሁ? መፋታትን እጠላለሁ ይላል እግዚአብሔር አምላክ። ልብሱን በገፍ ስራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ
መንፈስን ታቆሽሻለህ። ሚስትን ብታታልል ብትፈታ መንፈስን ታቆሽሻለህ። የእግዚአብሔር መንፈስ በሰውነታችን ውስጥ የሚያድረውን እሱን እናቆሻለን፣ እሱን እናታልላለን። በእስልምናውስ ወንዶች ሚስትን በሚስት ስፍራ መለወጥ እንዲችሉ ፍቃድ ሰጥቷቸዋል። ለዛውም ስንት ካገቡ በኋላ አንድ ሚስት ብቻ ኖሮት እንዲያው ያ ሰው ሳይወድ ምናምን ነገር አይደለም። በነገራችን ላይ ሱራ 4:3 ላይ ምን ብሎ ይናገራል? ከሴቶች ለእናንተ የተዋውላችሁን ምን ያሉላችሁን ቆንጆ እንዲያው ያማሩ የሚመስሏችሁን 2 3 4 አግቡ። ስንት የተዋቡላችሁን ቆንጆ ማለት ነው። እነሱን መርጣችሁ 2 3 አግቡ ብሎ ይናገራል። ኬሪያ አቤት። ሰላም ነው? ሰላም ነው። ሙስሊም ነሽ? አለው። ሙስሊም ነሽ? እንደዛ ነገር መስማት ከጀመርኩ በኋላ ትንሽ ውስጤ ቅሬታ አለው። ለዛ ነው ዝም ብዬ ያዳመጥኳችሁ ነው። መማር ፈልጌ ነው። ኦኬ እሺ። ጋብቻ ላይ በተመለከተ በእስልምና ያለው ምን አይነት እይታ አለሽ አንቺ? እኔ በአሁኑ ሰዓት በጣም የሚያስጠላ ነው ብዬ ነው የማስበው፣ ስሰማው ማለት ነው። በፊት እንኳን ብዙም አላቅም ነበረ። ብዙም አላቃቸው ነገሮች ከእናንተ ላይ ብዙ ነገር ሰምቻለሁ። ያው ደግሞ እናንተ አንብቡ ስትሉ እጄም ሳነበው ብዙ ነገር አውቄያለሁ። አመሰግናለሁ። ኦኬ ችግር የለውም። በርቺ በደንብ። ባለቤቴ ኦርቶዶክስ ነው። ሄሎ ይሰማል? ኦኬ በርቺ። በቃ በደንብ አንብቢ። እንግዲህ ትክክለኛውን ነገር እውነት ለመናገር ከዚህ እኛ ከምንትን ከምንላቸው ብቻ ሳይሆን ራስሽም ደግሞ ያለውን ነገር ፈትሸሽ የራስሽን ውሳኔ እንድትወስኝ በዚሁ አጋጣሚ እንመክርሻለን። እግዚአብሔር ይርዳሽ። እንግዲህ በርቺ በቃ። እሺ አመሰግናለሁ። እሺ ካቆምኩበት ልቀጥልና እንግዲህ ምንድነው ከሴቶች ለእናንተ የተዋቡላችሁን 2 3 4 ማግቡ ይላል። ስንት 2 3 4 ስለዚህ እንደዚህ ካገባ በኋላ ስንት አማራጭ አለው ማለት ነው? 3 አማራጭ አለው ማለት ነው። 4 አማራጭ አለው። ስለዚህ አንዷ ብትደብረውስ? እዚህ ጋር ደግሞ ምን ፈቅዶለታል? ዝቅ ብሎ ሱራ 4 ቁጥር 20 ላይ በሚስት ስፍራ ሚስትን ለመለወጥ ብትፈልግ ለአንደኛይቱ ወይም ለምትፈታው ብዙን ገንዘብ የሰጣችኋት ስትሆኑ ከሱ ምንም አትወሰዱባት ይላል። ስለዚህ መህሯን ሰተህ ትሸኛታለህ፣ ትለውጣታለህ ማለት ነው። ሌላ 4ኛ ቆንጆ ሚስት የተዋበችልህን ትፈልጋለህ። ይሄ ሁሉ ነገር ያለው በነገራችን እስልምና ልጅ በጣም አክብሯል ብለው የሚናገሩበት የሴቱ ተብሎ ከተሰየመ ውስጥ ነው። በጣም ስለ ሴቶች ልዩ ክብር ስለሰጠ እስልምና የሴቶች ምዕራፍ የሚል ተሰይሞበታል። የሴቶች ምዕራፍ እኛ በእርግጥ ለዚህ ጥያቄዎች ነበሩ። የአጋንንት ምዕራፍ አለ። አጋንንትን ሰይጣናትን ስላከበረ ነው የአጋንንት ምዕራፍ የሰየመው። የመጎዳዳት ምዕራፍ የሚል አለ፣ የሐሜት ምዕራፍ የሚል አለ። ስለዚህ ምንም ሴት ልጅ ስላከበራት አይደለም። እንዲያው ፎር ዘ ሴክ ኦፍ አርጉመንት ሴቶችን ስላከበረ ነው የሴት ምዕራፍ የሚል የተሰጠው ብለው ካሉ ኦኬ፣ የሴቶች ምዕራፍ ውስጥ እንደዚህ አይነት ነገሮች አሉ። ምን የሚሉ ሴቶችን ዲስግሬስ የሚያደርጉ ሴቶችን የሚያዋርዱ ማለት ነው። ሴቶችን የሚያዋርዱ ሉክ አንድ ወንድ በእስልምና 4 ሴት አግብቶ እንግዲህ ተራ ይኖራቸዋል። ያቺ ሴት ተሯን ትጠብቃለች። ባሌ መጣ አልመጣ ዛሬ እኮ ተራይ ነው እያለች በአይምሯን በምን ያህል እንደሚጨነቅ ልትረዱት ትችላላችሁ።
እስኪ ባሌ ዛሬ ነው የሚመጣው ነገ ነው ተራይ እኮ ደረሰ ወይኔ ተራይ እኮ አለቀ በቃ ሊሄድ ነው እያለች የምትጨነቀውን ጭንቀት አስቡ። አይ እንደዛ ብላ የምትጨነቅ አይደለ ወይ ልትጨነቅ አትችልም ወይ ልትጨነቅ አይገባትም ካላችሁ ኦኬ ያገባት ዝም ብሎ ለስጋዊ ፍላጎት ነው እንጂ ሳይዋደዱ ወይም ደግሞ የጋራ ስምምነት ሳይኖር የጋራ ፍቅር ሳይኖር ነበር ማለት ነው። ዝም ብሎ ጀስት የስሜት እርካታን ብቻ ለመወጣት በፍቅር የተገነባ ትዳር በፍቅር የተገነባ ባልና ሚስት ከሆኑ ግን እንዴትም ሆኖ ባሏ ሲመጣ ሲሄድ የኔ ተራ ደረሰ አልደረሰ ቀኔ ደረሰ አልደረሰ እያለች ስትጨነቅ ነው የምትኖረው ማለት ነው። አንዱ ይሄ ነው። ባሌ መጣ ባሌ ሄደ እያለች ስትጨነቅ ኢማጂን። አንዲት ሴት መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምን ይላል? አንዴ ላውጣና ላሳያችሁ። ሙስሊሞች ካሉ ሜቢ ሞዴሬተር ማስገባት ትችላላችሁ። ኦሪት ዘፍጥረት ምዕራፍ 2 ላይ ኦኬ ቁጥር 12 ምዕራፍ 2 ቁጥር 24 ላይ ምን ይላል? ስለዚህ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ተብሎ ተናግሯል። ስለዚህ አንድ ወንድ አንድ ሴት ባልና ሚስት ሆነው ሁለቱም አንድ ይሆናሉ። ሁለቱ የሶስት አይባሉም። ከዛ በኋላ አንድ ስጋ ይሆናሉ ተብሎ ተናግሯል። ሉክ ይቺ ልጅ ያንን ባሏን ወዳ ከእሱ ጋር ትዳር ልትመሰረት የምትችለው እናትና አባቷን ጥላ ነው። የምትወዳቸው እናትና አባቷን የምትወዳቸውን እህት ወንድሞቿን ጥላ ባሌ ብላ ከባሏ ጋር ልትጣበቅ ትሄዳለች። እንግዲህ አንድ ሙስሊም ሴት አራት ሴት የሚያገባ ከሆነ አንድ ሙስሊም ወንድ ያችን ሴት ብቻዋን ቤት ውስጥ አስቀምጦ ከዛ በኋላ እሱ ከሶስቱ ጋር አሽሼ ገዳሚ ይላል ማለት ነው። እሱ በምንም ተአምር ብቸኝነት አይሰማውም፣ ብቻውን አይሆንም። ያቺ ሴት ግን ተራዋ እስኪደርስ ለአንድ ሳምንት ሊሆን ይችላል፣ ለአንድ ወር ሊሆን ይችላል፣ ብቻዋን ከቤተሰቦቿ ተለይታ ተጨራምታ አንድ ቤት ውስጥ ታድራለች ማለት ነው። ቤት ውስጥ ልጅ ከሌላት፣ የቤት አገልጋይ ከሌላት፣ ቤት ውስጥ ተራዋ እስኪደርስ ድረስ ለምሳሌ ሉክ አንድ ሳምንት ቢሆን ተራቸው አንድ ሳምንት ቢሆን አንድ ሳምንት ሙሉ ብቻዋን ነች። አንድ ሳምንት ሙሉ ማለት ነው። በአንድ ሳምንት ውስጥ ይቺ ሴትዮ ስንት ነገር ሊገጥማት ይችላል። ልትታመም ትችላለች። አደጋ ችግር ሊገጥማት ይችላል። ታማ ሐኪም ቤት እንኳን የሚወስዳት ልታጣ ትችላለች ወዘት። ሰውየውስ እሱ ከሶስቱ ጋር አሸሸ ገዳሚ እያለ ነው ማለት ነው። ይቺ ሴት ግን ታማ ብትሞት እንኳን የሚደርስላት ላይኖር ይችላል። አደጋ ደርሶባት ችግር ውስጥ ብትገባ እንኳን የሚደርስላት ላይኖር ይችላል ቤት ውስጥ ማለት ነው። እንደ እስልምና ደግሞ ባል ካልፈቀደ በስተቀር ሚስት ቤተሰቦቿንም ሆነ ማንኛውንም አካል ወደ ቤት ውስጥ ማስገባት አትችልም። ባሏም ካልፈቀደ እሷም ወደ ውጭ መውጣት አትችልም። ስለዚህ ተራዋ እስኪደርስ ድረስ ቤት ውስጥ አቀርቅራ ብቻዋን ትቀራለች። ተራዋ እስኪደርስ ማለት ነው። ኤኒዌይስ ይሄ እኛ ይመቸናል፣ ይስማማናል፣ ፍትሃዊ ነው ብላችሁ ከተስማማችሁ ለሰው ልጅ የሚስማማውን በእርግጥ እሱ ሊያውቅ ይችላል። ነገር ግን ከሞራል አንጻር ሙስሊም ሴቶች ይህን እንደማትቀበሉት በጣም ተደጋጋሚ፣ ለዛውም እኛ ሳንጠይቃችሁ ራሳችሁ ርዕስ አድርጋችሁት ስትወያዩ ስታወሩ ስለምንሰማ ማለት ነው። ስታወሩ ስለምንሰማ። ስለዚህ ኮንሲኩዌንሱ ራሱ በጣም መጥፎ ኮንሲኩዌንስ ነው፣ ፖሊጋሚ ማለት ነው። የሴትን ልጅ ልዕልና የሴትን ልጅ ክብር በጣም ዝቅ የሚያደርግ የሚያወርድ ነው ማለት ነው። እንደ መጽሐፍ ቅዱስ ደግሞ ይህ በጣም የተጠላ በጣም የተጠላ ነው። እግዚአብሔር አምላክ ከመጀመሪያው አንድ ወንድ አንድ ሴት አድርጎ ሁለቱም አንድ ይሆናሉ ነው የሚለው። ሁለቱ አንድ ስጋ ይሆናሉ። አንድ ባልና ሁለት ሴት ኖ፣ አንድ ባልና ሶስት ሴት ኖ፣ አንድ ባልና አራት ሴት ኖ፣ አንድ ባልና አራት ሴቶች እንዲሁም ቁጥራቸው ያልተገደቡ የወሲብ ባሪያዎች ኖ አይል መጽሐፍ ቅዱስ እንደዛ። በእስልምና አንድ ወንድ ሲደመር አራት ሚስቶች ሲደመር ቁጥራቸው ያልተገደቡ ኢንፋናይት ነምበር ኦፍ ኮንኮባይንስ ወይም ደግሞ ቁጥራቸው ያልተገደቡ የወሲብ ባሪያዎች ይፈቅዳል። ሜይ ቢ ጊዜውን እንትን ማለት አስፈላጊ ነው። ጊዜውን ዋጁ፣ መፍታችሁን ጠይቁ። ጤናማ አይደለም። ፖሊጋሚ ጤናማ አይደለም። በጊዜው መሐመድ ቁጥር ለማብዛት ነው የተጠቀመበት። አንድ ወንድ ብዙ ሴቶች የሚያገባ ከሆነ በአንድ ዓመት ውስጥ 4 ሴቶችን ቢያገባ እንኳን
4 ልጆች በትንሹ ይወልዳል ማለት ነው። አንዳንድ ልጅ ቢወልዱለት በአመት 4 ልጆች ያስወልዳል። አንድ ሴት ግን 4 ወንድ ብታገባስ 1 ልጅ ነው የሚወልዱት 4ቱም። በቃ ልወልድ የምችለው ማክሲመም 1 ነው። ስለዚህ ምን ይሆናል? ቁጥር መብዛት አልቻለም ማለት ነው። ኢንቴንሽኑ እሱ ቁጥር የማብዛት ጉዳይ ነበር እና ያችን ለማሳካት ህዝቦችን በቁጥር ማብዛት ፈልጋለሁ ስላለ ያንን ተጠቅሞበታል በጊዜው። ያንን ቁጥር ለማሟላት ደግሞ ነሰሰርሊ ወንዱ ሙስሊም ሴትን ብቻ ከሆነ የሚያገባው ሙስሊሙ ሴቶቹ ያንሳሉ። ነሰሰርሊ ለወንዱ ይህንን ፍላጎት ለማሟላት ምን ተጠቀመ? የሙስሊም ወንድ የክርስቲያን ሴትን ወይም አይሁድ ሴትን ማግባት ይችላል። ሴቷ ግን ሙስሊም ያልሆነ ወንድ ማግባት አትችልም የሚል ሌላ ታክቲክ ፈጠረ ማለት ነው። ሌላ ሲስተም ፈጠረ። ይሄ ጤናማ አይደለም። ቁጥር ለማብዛት በእንደዚህ አይነት ታክቲክ አይሆንም፣ አይመጣውም ማለት ነው። መጽሐፈ ዲድስቅልያን አንዴ ክፈተው፣ ቅድም ስላነሳው ባልየው እንግዲህ ሚስትየዋን ምን ማድረግ ይችላል? ልታምጽብኝ ብሎ ከሰጋ ቁጥር 23 ምዕራፍ 1 ልታምጽብኝ ትችላለህ ብሎ ከሰጋ ምን ማድረግ ይችላል? በአልጋ መለየት፣ መምታት ይችላል። መምታት፣ በአልጋ መለየት ይችላል። መጽሐፍ ቅዱሳችን ግን ምን ይላል? እኛስ የእኛ አስተምሮስ ምን ይላል? ቁጥር 23 ላይ ሶሪ ምዕራፍ 1 ቁጥር 23 ኦኬ። ወንድ ሚስቱን ይታገሳት። ምን ይባላት? እሱ አይደለችም፣ እሱ ሊታገሳት ይገባል። ሴቶች ኢሞሽናሊ አንዳንዴ አንስቴብል ሊሆኑ ይችላሉ። ምክንያቱም ከተፈጥሮ ግዴታ ጋር በተያያዘ ከወራዊ ግዴታ ጋር በተያያዘ የሆርሞናል ቼንጆች ይገጥሟታል። ሊታገሳት ግዴታው ነው። ወንድ ሚስቱን ይታገሳት፣ ትዕቢተኛና ግብዝ አይሁን። ወንድ ላይ በሴት ላይ ምን ሊሆን አይገባም? ግብዝና ትዕቢተኛ ሊሆንባት አይገባም በሚስቱ ላይ። ነገር ግን የሚራራና ቅን ይሁን። ምን መሆን አለበት? ባል ለሚስቱ ሊራራላት ቅንም ሊሆንላት ይገባዋል። ለብቻዋ በፍቅርና በትህትና ደስ ያሰኛት። 4 እያገባ በላይዋ ላይ ደግሞ ሰራተኞቿን ባሪያዎችን ማለት ነው ቁጥር ስፍር የሌላቸው መገናኘት ይችላል ነው የሚለው እስልምናው። ስፍር ቁጥር የሌላቸው በእጆቹ ያሉትን ባሮች ወይም በምርኮ የያዛቸው መገናኘት ይችላል። ይህንን አልጋዋ ላይ ሰራተኞቿን ሲገናኝ ሚስት ደስ ይላታል? አይላትም። እስልምናው ስለፈቀደው ማለት ነው። 4 ሲያገባባት ደስ ይላታል? አይላትም። ምን ይላል? የሚራራና ቅን ይሁንላት፣ ለብቻዋም በፍቅርና በትህትና ደስ ያሰኛት። ግብዝና ምን አይሆንባት? ትዕቢተኛ አይሆንባት። እንዳታስተውም ሎክ እንዳታስተውም ወይም እንዳታሳስተውም ሌላይቱን ሴት አይውደድ፣ አይመኛትም። ከሚስቱ ሌላ ሴት እንዳታሳስት ምን ማድረግ አለበት? መውደድ፣ መመኘት የለበትም። የራሱ ሚስት ማስደሰት፣ መታገስ፣ መንከባከብ፣ በፍቅር ጠብቆ መያዝ ግዴታው ነው። እንዳይሰናከል፣ እንዳይሳሳት ሌላይቱን መውደድ ማለትም መውደድ ሲባል ሚስቱን በሚወድበት አይን ሌላይቱን ሊወድ አልተፈቀደለትም፣ አይቻልም። ይሄ የሚያደርግ ከሆነ ወንጀል ነው። አብዛኞቻችሁ ታደርጉታላችሁ፣ ወንጀል ውስጥ ናችሁ፣ ኃጢአተኛ ናችሁ። መጽሐፉ ነው የሚለው፣ ወይን ያለውም ወይን ክርስቲያን አይደለም የሚለው። አንድ ቀለመንጦስን አንድ ክፈተው 9:3 መጽሐፉ ስለሚል ማለት ነው። አዳሜ በየጥሻ ውስጥ እንትን የምትይ ሚስትሽን ትተሽ አዳሜ እንትን የምትል ተመለሱ። ጤናማ አይደለም። ጋብቻ መስረታችሁ
በጎን ሌላ ቦታ የምትሄዱ ወንዶችም ሆናችሁ ሴቶች ተመለሱ፣ አስተምሮታችሁን እወቁ። 9:3 እንደዚህ ይላል፣ ሰው ሁሉ በአንዲት ሚስት ጸንቶ ይኖር። በስንት ይላል? አንድ ስንት ነበረ? አንድ ማለት ለእናንተ አዲስ አበባ አንድ፣ ባህር ዳር አንድ፣ መቀሌ አንድ፣ አዳማ አንድ የመሰላችሁ ሰዎች ተመለሱ። ሰው ሁሉ በአንዲት ሚስት ጸንቶ ይኑር። እንዲሁም ወንድማችን ጳውሎስ እንዲህ አለ፣ ሚስት ካገባህ ጀምሮ ከሚስትህ ተለይተህ በሌላ ቦታ ብዙ አትቆይ። ቅድም ክርስቲያን ምን አላችሁ? 4 ካገባ ባሮች ከደረበ ሳምንት እንኳን አንዷ ጋር ሳምንት ቢቆይ እዚችኛዋ ጋር ተመልሶ ሲመጣ ፔሪየድ ላይ ልትሆን ትችላለች፣ ብራባ ላይ ልትሆን ትችላለች። ስለዚህ ተመልሶ አሁንም ጥቷት ይሄዳል ማለት ነው። እስከ 7 ቀን ሊቆይባት ይችላል። ወር እንትኗ ሜይ ቢ በዛ ወቅት ተመልሶ ደግሞ ጥቷት ይሄዳል። ምክንያቱም በወር ውስጥ 4 ሳምንቶች ነው ያሉት፣ አንዳንድ ሳምንት ቢያከፋፍል ማለት ነው። መጽሐፍ ምን ይላል? ሰው ሁሉ በአንዲት ሚስት ጸንቶ ይኖር። እንዲሁም ወንድማችን ጳውሎስ እንዲህ አለ፣ ሚስት ካገባህ ጀምሮ ከሚስት ተለይተህ በሌላ ቦታ ብዙ አትቆይ። ከባል የተለየች ሴት ካለች ብቻዋን ትኑር። ሁላችሁም እኔ በሰጠዋችሁ ምክር ብትኖሩ ይሻላችኋል። ሚስት ከሌለህ ብዙ ሴቶችን መመልከት የለብህም። ይህን ካደረግ ኃጢአተኛ ነህ። ይህን የምታደርጉ ከሆነ ኃጢአተኛ ናችሁ። እኛ አይደለንም ያልነው መጽሐፉ ነው። እንግዲህ ይህንም ሚስጥረ ጋብቻ ላይ ተምራችሁ ነው የምመጡት። አሕዛብን መምሰል የለባችሁም። አሕዛብ ብዙ ያገባሉ፣ አሕዛብ ከዛም ይዳራሉ እና ያንን ልምድ ይዛችሁ መጣችሁ ቤተክርስቲያን ላይ ጭናችሁ ቤተክርስቲያንን ካሰደባችሁ አስቸጋሪ ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ክፈተው። የአሕዛብን ልማድ ወደ ቤተክርስቲያን ስለገባና ቤተክርስቲያን በእኛ ስለተሰደበች እምነቱ እንደዛ ስለሚመስል ሰዎች ወደ እምነታችንም እንዳይመጡ እንቅፋት ሆነዋል። ይሄ ነገር ደግሞ በጣም አስቸጋሪ ነው። ጳውሎስ ምን ብሎናል? አስቀድሞ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ይኑራት። ሚስቶች ይኑሩት ነው ያለው ወይንስ ሚስት ነው? ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ኢች ስንት ይኑራች? ምን ይኑረው? ሚስቶች ይኑሩት ነው። ሚስቶች ይኑራች ነው። ሚስት ትኑረው፣ ለእያንዳንዱ ሚስት ትኑረው። ሚስቶች አይደለም የተባለው። ለእያንዳንዲቱ ደግሞ ምን ይኑራት? ባሎች አይደለም የተባለው፣ ባል ይኑራት። ለሴቷም አልተፈቀደም፣ ለወንዱም አልተፈቀደም፣ ለሁለቱም አልተፈቀደም። መለየትስ ይችላል ወይ? አይችልም። ባል ለሚስቱ የሚገባትን ያደርግላት። ቁጥር 3 እንደዚሁም ደግሞ ሚስቲቱ ለባሏ። ባል ለሚስቱ የሚገባትን የማሟላት ኃላፊነት ግዴታ አለበት፣ ግዴታው ነው። የሚያስፈልጋትን ሁሉ ሊያሟላ ግዴታ አለበት። ሚስትም ሚስትም ለባሏ የሚያስፈልገውን ልታሟላለት ግዴታ አለባት። 80 ሲያስሩ መዝሙር 90 ላይ ቁጥር 10 አካባቢ ይመስለኛል 10 ወይም 9 ሰው ቢበዛ ቢኖር 70 እና 80 ነው፣ ከዛ በኋላ ትርፉ ድካም ነው ይላል። 80 ማለት ስትጋቡ 80 ያሰሩ ይባላል፣ 80 ፈረሱ ይባላል። 80 ማለት መጽሐፍ ቅዱሱ ሰው ቢበዛ 80 ቢኖር ነው፣ ከዛ በኋላ ግን ትርፍ ነው። በአማካይ የምንኖረው ስንት ነው ማለት ነው? 80 ነው ስለተባለ እድሜ ልክ ላልፈታት ቃል ገባው ማለት ነው። 80 ማለት 80 ያሰሩ ሲባል ላይለያዩ ላይፋቱ እስከ ሞት ድረስ ቃል ኪዳን አሰሩ ማለት ነው። ስለዚህ ምን ይላል? ባል ለሚስቱ የሚገባትን ያድርግላት ሲል 80 ካሰረበት ቀን ጀምሮ እስከሚሞት ድረስ የሚገባትን ሊያደርግ ማለት ነው። እንደዚሁም በተመሳሳይ እሷም ለእርሱ ታድርግ ካለ ደግሞ እሷም እስክትሞት ድረስ ለባሏ ማድረግ
ግዴታ አለባት። ይህንን የማሟላ ግዴታ አለባት ማለት ነው። ኦራይት ከፍ አድርገው። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። ቅድም ዘፍጥረት ምዕራፍ 2 ቁጥር 18 ላይ እንደተመለከታችሁት ባልና ሚስት አንድ አካል ይሆናሉ፣ ወደፊት ሁለት አይባሉም ተብሏል። አንድ አካል ከተባለ አንድ አካል ሆነዋል በቃ። ስለዚህ ሁለት ብልት አሉ። አሁን ሁለት አካላት፣ ሁለት እጅ የለም፣ ሁለት አይን የለም። አንዳንድ አይን ነው የሚያዩት፣ እንዳንድ እጅ ነው የሚሰሩት፣ እንዳንድ አካል ነው የሚያገለግሉት። ምክንያቱም ሁለቱ ተጣምረዋል፣ አንድ ሆነዋል። ባልና ሚስት ተተጋቡ በኋላ ለምሳሌ በኢትዮጵያ ሕግ እኮ አለ አይደለ? ለምሳሌ እሱ ሄዶ ቤቴን ሸጫለሁ ብሎ ቢል ሚስትየዋ ካልፈረመች ይቻላል? በቀላሉ በደካማው በኢትዮጵያ ሕግ እንኳን ሚስት ሳሰማ በቤቷ ላይ መኖሪያዋን ሸጦ ቁማር ተጫውቶበት ወይም ቢሸጥ ከዛ ቢፈርም ሚስትየዋ ካልፈረመች አይቻልም፣ አይፈርስም፣ ውድቅ ነው የሚሆነው። እንትኑ ሚስት ነሰር ላይ መፈረም አለባት። ሚስትም ብድግ ብላ ባሏ ሳይፈርም ንብረት ብሸጥ የጋራ ንብረትን አይቻልም። ህጉ ፍርሽ ነው የሚያደርገው፣ ይጥለዋል ማለት ነው። የግዴታ እሷ መፈረም ስላለባት እንዳንድ አካል ስለሚቆጠሩ ማለት ነው። ስለዚህ መጽሐፉ ምን ይለናል? እሷ በእሷ ላይ በራሷ ላይ እንኳን ስልጣን የላትም ያንን የማድረግ እንትን አለ ዋስትና ምንድን ነው የሚባለው ነበረ? ላይፍ ኢንሹራንስ ሌላ ስም አለው። ላይፍ ኢንሹራንስ ነው የሚባለው መሰለኝ። ላይፍ ኢንሹራንስ ስገቡ ምንም እንኳን ላይፍ ኢንሹራንስ ምድራዊ ሊሰጠን ባይችልም በፊት ጤናማ ከሆናችሁ የሆነ አካላችሁ ላይ የሆነ ጉዳት ከደረሰ ያ ላይፍ ኢንሹራንስ ስለገባችሁ ምን ያደርጋል? እጃችሁ ቢሰበር፣ ጥሳችሁ ቢሰበር፣ አገራችሁ ቢሰበር ይከፍላችኋል። በምንም በኩል አደጋ ቢደርስባችሁ ብቻ ይከፍላችኋል። ባልም ሚስቱን ከወሰዳት ጀምሮ ለእሷ ልክ እንደ ላይፍ ኢንሹራንስ ጋራንቲ ይሰጣታል ማለት ነው። እሷም ለሱ እንደዛ። ስለዚህ እሷን የመጠበቅ ግዴታ አለበት፣ ምንም አካሏ ምንም እንዳይሆን ማለት ነው። እንደፈለኩ ልበለው በቃ የራሴ ነው ማለት አትችልም። እሷ አይ ምን አገባው በገዛ ስጋዬ ላይ ብላ ምን አገባው ብዘሙት፣ በጣም መዘሞት አትችልም። ስልጣን ያለው በእሷ አካል ላይ እሱ ነው የሚቆጣጠረው። እሷን እንደፈለገኝ እተኛለሁ፣ የትም ቦታ የትም እጋደማለሁ ብትል አትችልም። ምክንያቱም ስልጣኑን አሳልፋ ለባሏ ሰጥታለችና፣ እሱ ደግሞ ሂጂ ከማንም ጋር ተኝ ሊላት አይችልም። ምክንያቱም የእሷ ገዢ እሱ ስለሆነ አሁን ማለት ነው ታገባች ጀምሮ። በተመሳሳይ እሷ ደግሞ በሱ ስጋ ላይ ስልጣን አላት። የእሱን አካል የምትቆጣጠረው እሷ ነች እንጂ እሱ አይደለም። ስለዚህ እንደፈለግኩ ሄጄ ከሆነ ሴት ጋር ልተኛ ቢል አይችልም። ምክንያቱም ኃላፊነቱ የምትቆጣጠረው እሱን ደግሞ እሷ ነች። እሷ ደግሞ እንደፈለክ ሂድና ተጋደም ልትለው አትችልም። እሷ ስለሆነች የእሱን አካል ምገዛው የምትቆጣጠረው ስልጣን የለውም በገዛ ስጋው ላይ። ምን ይላል? እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ስለዚህ በሱ ስጋ ላይ አዛዥ፣ ፈላጭ ቆራጭ ሆናለች አሁን ማለት ነው። እሱ በሷ ላይ ሲሆን እሷ በሱ ላይ ሆናለች ማለት ነው። ተመጋጋቢ ናቸው። ስለዚህ በዚህ መልኩ ይሄዳል ማለት ነው። ታዲያ መቼ ነው እንደው ቢለዩ እንኳን አልጋ እንኳን መለየት የሚለዩት መቼ ነው ከተባለ ለጸሎት ትተጉ ዘንድ ተስማምታችሁ። መቼ ተስማምተው? ተጣልተው አይደለም። አችልም የሆነ እንትን ብላ አችልም። ለጸሎት ትተጉ ዘንድ ተስማምታችሁ በስምምነት ጾም ሲገባ ለምሳሌ በጸሎት ሰዓት በእንደዚህ አይነት ሁኔታ ላይ ለጸሎት ትተጉ ዘንድ ተስማምተህ ነው። ያው በጠብ አይደለም። አክሽ ጸሎት ላድርግ ነው ወደዛ ሂጂ ምናምን ብላት አትችልም። አትችልም። አክሽ አሁን እንትን ጾም ገብቷል፣ እንደውም ይሄ ጾም መጣልን፣ እኔ ከአንቺ ጋር መለየት ነው ፈልገው እኮ ገላገለኝ፣ እንደውም 2 ወር ያህል ያንቺ ንዝና ተኝቼ ራሱ ስሬ ስተኝ ምናምን ብሎ መለየት አይችልም። አልጋ እንኳን አትችልም። የምችለው መቼ ነው? ተስማምተ ለጸሎት ተጉ ዘንድ ተስማምታችሁ ለጊዜው፣ ለረጅም ጊዜ አይደለም እሱ ለረጅም ጊዜ አይደለም እሱ
ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ። ምክንያቱም አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 አንዴ ክፈተው። ጸሎትህ እንኳን ተሰሚ የሚሆነው አብረህ ስትሆን ስለሆነ ማለት ነው። ኤኒዌይስ አንዴ እንትንን ክፈተው። ሱራ 4:34 ኦልራይት ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው አለ ቁርአኑ። አላህ ከፊላቸውን በከፊሉ ላይ በማበላለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው አለ። ኦኬ ወንዶች የበላይ የሆኑበት አሁን በገንዘብ ጉዳይ ሆነ ማለት ነው። ገንዘብ ወንዶች ለሴቶች ስለሚሰጡ ወንዶች የበላይ ናቸው ከሴቶች አለን። መልካም ይሄ ግን ያስኬዳል ወይ ነው? ወይስ ይሰራል ወይ? ምን ገንዘብ የሚሰጡ ሴቶች የሉም ወይ አሁን ላይ? መልካም እሺ። መልካሞቹ ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠነቀቃቸው ነገር ሩቁን ጠባቂዎች ናቸው። እነዚያም ማመፃቸውን የምትፈሩትን ገስጿቸው። ያመፁትን ሳይሆን የሚለው ማመፅ የሚፈሩትን ምን በሏቸው? እነዚያ ማመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው። መጽሐፍ ቅዱሱ ምንድን ነው የሚለው? ለጸሎት ተስማምተ ካልሆነ በስተቀር መኝታ እንኳን መለየት አትችልም ይላል። እስልምናው ጋር ስትመጣ ግን የሆነ ልታመፅ ትችላለህ ብለህ ካሰብክ አልጋ ለይ ነው። ከኛ አስተምሮ ጋር ኮምፕሊትሊ ማይገናኝ ነው። አብረውም ማሄድ ነው፣ አይገናኝም። ቻት ጂፒቲ የኔ ይቆራረጣል ይሰማል። ያንተ የሆነ ስታክ እንደማድረግ ይልብኛል። ኖርማል ነው ድምጻቸው። ቻት ጂፒቲ አቤት። ሙስሊም ነህ? አይ እኔ የኦርቶዶክስ ነኝ። እሺ ምን እንታዘዝ? አይ እየተማርኩኝ ነው እና ከእናንተ እውቀት እየወሰድኩኝ ነው ለጓደኞቼ ለማስተማር በእኔ አካባቢ ያሉት በብዛት ማለት ነው የእስልምና እምነት ተከታይ ናቸው እና እስቲ ነገ ላይ ከእናንተ ተምሬ እነሱንም ወደ ብርሃን ህይወት ለማምጣት ነው የገባሁት። ማለት ብዙ ጊዜ እከታተላለሁ። አይ ቲንክ በተከታታይ ራሱ 6-7 ቀን ይሆነኛል እና በዚህ አጋጣሚ ቴንኪዩ፣ በርታ፣ ቀጥል ማለት እፈልጋለሁ። እሺ ቴንኪዩ፣ ቀጥል ክርስቲያን። ኦኬ እሺ። ያ እንግዲህ የእስልምናውን ትዳር እያየነው ነው። ከመጽሐፍ ቅዱስ ጋር ከክርስትና አስተምሮ ጋር ፍጹም ተቃራኒ የሆነ ፍጹም ሊስማማ የማይችል ነው እና ሰምሃው ምንድን ነው እስልምና ላይ ያለው በእስልምና ሳይድ ያለው የጋብቻ ኮንሴፕት የወንዱን ፍላጎት ለማሟላት የተደረጉ ለዛም ስጋዊ ፍላጎቱ ለማሟላት የተደረጉ ትምህርቶች ናቸው ወይም ደግሞ ፍቃዶች ናቸው ብለን እናምናለን። ትዳር ፍትሃዊነትን ይፈልጋል ብለን እናምናለን። ትዳር ወንድና ሴት እኩል ትሪት የሚደራረጉበት እንጂ ወንዱ በተለየ የተሻለ ጥቅም አግኝቶ ሴቷ ደግሞ በዛው በተቃራኒው የምትጎዳበት ወይም ደግሞ ሰፈር የምታደርግበት ህይወት አይደለም። አብዛኛው ህይወታችን ትዳር ላይ የተመሰረተ ነው። አብዛኛው ህይወታችን ለምሳሌ አብዛኞቻችን ወጣት ሆኖ ነው የሚያገባው። አብዛኛው 25 26 ከ20 እስከ 30ዎቹ ብዙ ጊዜ ትዳር የሚመሰርትባቸው እድሜዎች ናቸው። እስከ 18 ዓመታችን እስከ ሃይ ስኩል እንጨርሳለን። ከዛ በኋላ ዩኒቨርሲቲ ደግሞ ምናልባት ሜቢ ግራጁዌት ካረግን እስከ 21 እስከ 22 ከዛ 1 ዓመት 2 ዓመት ቢሰራ 24 25 ላይ ብዙ ሰዎች ያገባሉ። ስለዚህ ብዙ ጊዜ የትዳርን የህይወታችንን አብዛኛውን ክፍል ወይም ደግሞ የማቹሪቲያችንን አብዛኛውን ክፍል የምናሳልፈው ትዳር ላይ ነው። ስለዚህ ትዳር በወንዱና በሴቷ ፍቃድ ላይ የተመሰረተ ካልሆነ በጣም አስቸጋሪ ይሆናል ማለት ነው። ወንዱ ተጠቅሞ ሴቷ የምትጎዳ ከሆነ
ወይም ደግሞ ለወንዱ አዳልቶ ሴቷን ደግሞ በዛው ተቃራኒ የሚጨቁን ከሆነ ይሄ ሃይማኖት አይደለም። ይሄ ሃይማኖት የእስልምና ሃይማኖት ግን በተቃራኒ ነው። ሴቷን ይጨፈጭፋታል፣ ሴቷን ይቀብራታል፣ ሴቷን ዲስክሬስ ያደርጋታል፣ ሴቷን ያዋርዳታል፣ ሴቷን እንድትመታ ይፈቅዳል፣ ሴቷን እንደፈለጉ እንዲፈቱ ይፈቅድላቸዋል። ሚስትን በሚስት ቦታ መለወጥ ብትፈልጉ ብሎ ቀጥታ ፈርም ያደርጋል። ስለዚህ ሙሉ ለሙሉ ሴቷን የሚያዋርድ ሃይማኖት ነው ማለት ነው። ሴቶች ይህን ነገር ትቀበሉታላችሁ? አንድ ሙስሊም ጭንቅላት ያላቸው ሙስሊሞች፣ እኔ በነገራችን ላይ ይቅርታ አድርጉልኝና ጭንቅላት የሌላቸው ቢሆኑ እንኳን ማገናዘብ እንኳን ያን ያህል የማይችሉ ሙስሊሞች እንኳን ቢሆኑ ሙስሊም ሴቶች ማለት ነው ይህን ነገር እንደ ፈጣሪ ቃል ተቀብለው ይተዳደሩበታል የሚል እምነት የለኝም። ያው አምላክ ቃል ይቀበሉታል፣ ስለዛውም ቃሉ ሊቀበሉት ይችላሉ። ነገር ግን ይሄ ነገር እነሱ ላይ ሲመጣ በፍጹም ሊቀበሉት አይችሉም። በፍጹም ሊቀበሉት አይችሉም። ሰው ምንድነው ሴሰኝነትን እንደ ህግ በህግ ደረጃ ወይም ደግሞ የተፈቀደ ዝሙት አድርጎ ትዳር ነው ብሎ እስልምና 2 3 4 እንዲያገቡ ከዛ በኋላ ሴቶችን ደግሞ እንደዚህ አይነት ነገሮችን እንዲመቷቸው እንኳን የሚፈቅድ ነው ማለት ነው። ሉክ አንድ ሙስሊም ወንድ 4 ካገባ 3ቱ በአባላዘር የመያዝ አቅማቸው በጣም ከፍ ያለ ነው። 3ቱ በአባላዘር የመያዛቸው ቻንስ ከፍ ያለ ነው። አንደኛዋ ኢንፌክትድ ከሆነች ማለት ነው። አንደኛዋ በበሽታ በግብረ ስጋ ግንኙነት በሚፈጠሩ በሽታዎች ተጠቂ ከሆነች የነሱን ይዞ ሄዶ ለሌሎች ለ3ቱ በቀጥታ ያስረክባል ማለት ነው። አይገርም? ኮንሲኩዌንሱ እዚህ ድረስ ኢንኬዝ ለምሳሌ የኤችአይቪ ኢንፌክትድ ብትሆን አንዷ ወይም ደግሞ አንዱ ባሏ የኤችአይቪ ኢንፌክትድ ቢሆን 4ቱም ሴቶች በኤችአይቪ የመያዝ ቻንሳቸው 99% ነው። አያችሁ ኮንሲኩዌንሱ የት ድረስ እንደሚሄድ። ይሄ ነገር ደግሞ ልጅ እያለ ወደ ልጅ የሚተላለፈው ወደ ልጅም የመሄድ ቻንስ አለው በጊዜ ካልተደረሰበትና እንደ ዘመናዊው ካልሆነ በጣም አስቸጋሪ ስለሆነ ኦኬ ኤችአይቪ በዚህ በቅርብ ጊዜ የመጣ ነው አይ ቲንክ ከዛ አንጻር ልንረዳ ኮምፕሮማይዝ ልናደርገው እንችላለን። ግን አብዛኛው ሰው ለምሳሌ ብዙ ጊዜ ገጠር ላይ ብዙ ሰዎች ኢሊትሬት ናቸው፣ ያን ያህል መሰረታዊ እውቀት የላቸው። የገጠር ሙስሊም አንድ ሙስሊም እንደዚህ ፖሊጋሚ እንደተፈቀደለት ስለሚያውቅ 3 4 ሴቶችን የሚያገባ ከሆነ ኢንኬዝ በአንዷ ሴት ምክንያት ወይም ደግሞ በራሱ ምክንያት ኤችአይቪ ኢንፌክትድ ቢሆን ወይም ደግሞ ሌሎች በግብረ ስጋ ግንኙነት የሚመጡ በሽታዎች ተጠቂ ቢሆን ሌሎቹም 4ቱ ሴቶች ሙሉ ለሙሉ የበሽታው ተጠቂ ይሆናሉ ማለት ነው። የአንዷ ሴት ጦስ ለ3ቱ ሴቶች ተረፈ ማለት ነው። ይህንን ተቀበሉታላችሁ? ሙስሊሞች ተቀበሉታላችሁ? ይህን አክሴፕት ታደርጉታላችሁ? ሌላውና ሁለተኛው ለምሳሌ አንድ ሙስሊም ወንድ 4 ቢያገባ አንድ ሙስሊም ሴት ወንድ 4 ቢያገባ ወንዱ ለምሳሌ መካን ቢሆን መውለድ ባይችል በሱ መካን መሆን ምክንያት 4ቱም ሴቶች መካን ይሆናሉ ማለት ነው። አራት ሴቶች መውለድ እንዳይችሉ ያደርጋል ማለት ነው። ለምን? መካነቱ ከሱ የተነሳ ስለሆነ እሱ ዘር ስለሌለው ሌሎቹም በሱ ምክንያት ልጅ ሳይወልዱ ይኖራሉ ማለት ነው። 4 ሴቶች ያለ ልጆች ይቀራሉ። እንደ እስልምና መካን ሴት ማግባት የተጠላ ነው። መካን ሴት ከማግባት ቤት ውስጥ ያለ ምንጣፍ ጥቅም ይሰጣል ብለው ዑመር ኢብኑ አቡበከር ተናግሯል። አውጥ ማየት እንችላለን። መካን ሴት ከማግባት የቤት ውስጥ ምንጣፍ ጥቅም ይሰጣል። ስለዚህ የማትወልድ ሴት አትወደድም ማለት ነው። የማትወልድ ሴት አትወደድም። ብዙ ጊዜ ምን ሲሉ ትሰሟቸዋላችሁ ሙስሊሞችን እኛ ሙስሊሞች 3 4 የተፈቀደበት ምክንያት ለምሳሌ ሴቷ የሚያገባት ካጣች ወይ በሽተኛ ከሆነች ወይ መውለድ ማትችል ከሆነ ወይ እድሜዋ የገፋች ከሆነ ወዘተርፈ። ስለዚህ እሷ ብቻዋን ያለ ትዳር እንዳትቀር ስለሚፈለግ
2 3 4 እንድናገባ ተፈቅዶልናል። ወይ አካል ጉዳተኛ ከሆነች እሷ እንድናገባ ተፈቅዶልናል። እነሱን ለመርዳት የታሰበ ነው። ይሄ በነገራችን ላይ ሰዎች ለአይምሯቸው እንዲቀበሉት ይህንን የመጨረሻ የወረዳ አስተምሮ መሆኑን ስለሚያሳፍር በውሸት ለማስተማር ፎልስ ቢልድ አፕ የሚሰሩበት ወይም ደግሞ ተቂያ የሚሰሩበት ነው። ለምን? ቁርአኑ እያለ ያለው ፍጹም ከዚህ የተቃራኒ ስለሆነ ማለት ነው። ማለትም ከሴቶች ለእናንተ የተዋቡላችሁን ባይ ዲፎልት ምንድን ነው የምትወዷቸውን ወይም ደግሞ ቆንጆ ሆነው የታዩአችሁን እነሱን 2 3 4 እንድታገቡ ተፈቀደ ብሎ ይናገራል እንጂ የአካል ጉዳተኛ ስለሆነች ስላረጀች የሚያገባት ስላጣች እንደዛ የሚል ቁርአን ላይ ሽታውም የለም። ሰዎች ሊቀበሉት ስለማይችሉ በአይምሯቸው ሊቀበሉት ስለማይችሉ እንደዛ ብለው ብዙ ጊዜ መስጊድ ውስጥ ይነግሯቸዋል። አንድ ወንድ የመጀመሪያ ሚስት አግብቶ ሁለተኛዋ ጋር፣ ሶስተኛዋ ጋር፣ አራተኛዋ ጋር ሊሄድ የሚችልበት ምክንያቶች እንግዲህ እንደ እስልምና ኦኬ ከመጀመሪያዋ የተሟላ ነገር ቢያገኝ ሁለተኛዋ ላይ ወይም ሶስተኛ ወይ አራተኛ አይሄድም ነበር። ስለዚህ ከመጀመሪያዋ ስለሚያጣ ነው ብለው ይናገራሉ። ሲጀመር ትዳር ላይ አጣች፣ ነጣች፣ ገረጣች፣ ጠቆረች፣ ከሳች ብሎ ወንዱ ሌላ ሴት የሚያስመኘው ከሆነ ይሄ ትዳር አይደለም፣ ኮንትራት ነው። አሰሪና ሰራተኛ ግንኙነት ነው። እስካገለገለኝ ድረስ ለምሳሌ አንድ ሰራተኛ በቀጥር እከፍለዋለሁ፣ እስካገለገለኝ ድረስ እከፍለዋለሁ። ነገር ግን የማያገለግለኝ ከሆነ እኔ ያዘዝኩትን ስራ የማይሰራ ከሆነ አባርረዋለሁ። ምንም ጥያቄ የለውም። ሶ ይችን ሴት የሚያገባት ውበቷ እስኪረግፍ ድረስ ከሆነ ውበቷ እስኪነጣ ድረስ ከሆነ ከዛ በኋላ በሌላ ሴት የሚቀይራት ከሆነ ይሄ ትዳር አይደለም፣ ኮንትራት ነው። የወሲብ ኮንትራት ይሆናል ማለት ነው። ሜቢ ወዘኪር አለ። እሺ እናመሰግናለን ለማብራሪያው ሙዘኪር። ዘኪር ምስጋና እሰማለሁ። ይሰማል። ወዘኪር አለ። ማይክ ክፍት ነው እያወራ ከሆነ እያወራማ ቢሆን ኪፍት ሆኖ እንሰማው ነበረ ሰውዬ። ሜቢ ኔትወርኩ ወይ ማይኩ እና ታዲያ ምን ይጠቅመዋል ታዲያ? ማይክ ክፍት ነው እያወራ ከሆነ እንዴት ትለዋለህ ታዲያ? ቢያስተካክል እየሰማ ካልሆነ ምን ጥቅም አለው ታዲያ? ማይክ ክፍት ነው እኮ ነው ያልከው። ማይክ ዝግ ነው ይችላል። ኦኬ ምስጋና ይሰማል። ኖ ሴቶች ላይ ጥያቄ ያላችሁ መግባት ትችላላችሁ። ቁጥር ጻፉልን። አንድ ቁጥር ምስጋና አለሽ? ምስጋና ይህን እድል አግኝታ አልተጠቀመች ብቸኛ ልጅ። እሺ ሙዘኪር ጠፍቶ ነበረ። ልጆቹ አስታወስከው? ሙዘኪር አስታውሻለሁ። ከኔ ጋር የተወያየው ራሱ ወደ ከ200 ሺህ በላይ ወደ 300 ሺህ ምናምን ዩቱብ ላይ ታየም አለ። የሆነ ቀን አንድ ቀን ሌሊት ብድግ ብዬ ማቤት ነው ተገናኝተን ተወያይተናል። እና የሆነ ሰዓት ጠፍቷል። አሁን ላይ እሺ ደህና መሽታችሁ ክርስቲያን። ሰላም። አይ እኔ እንኳን ጥያቄ የለኝም፣ ግን ናፍቀናል። ለምን ቪዲዮውን ኦን አታደርገውም? ድል ነበር። ፎቶዎች ያሉ ለምደን ነው እንዴ? ክፋል ምደን እኮ ነው በቪዲዮ ፎቶዎች ያሉ በቂ ናቸው። እሺ ማይረሳ ፎቶ። መቼ ነው አካውንት አክቲቭ የሚሆነው?
አይ ዶንት ኖ ቅዳሜ ምናምን አካባቢ እስከ ዓርብ ዛሬ እንቀጠቅጣለን እና በተጨማሪ ክርስቲያን እንደዚህ እንትን ሲደረግ ሪስትሪክሽን ምናምን ሲሰጥ ላይቭ ላይ እንትን ባለን ላብሪያክት እንድናደርግ ማለት ነው። ከዛ ሜቢ ፖዚቲቭ ፊድባክ ይኖራቸዋል ሪአፒል ስታደርግ እንደገና። ስለዚህ እንትን ሲኖር አሳውቀንና ሪስትሪክሽን ሲኖር ከዛ ሁላችንም ላብሪያክት እናደርጋለን ማለት ነው። እንሞክራለን። አፒል ተደርጓል። አክቹዋሊ እምቢ ብሎ ነው። እሺ ጥያቄ ያላችሁን? ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ። አበባ ፍላወር ሙስሊሞች አምነው ተቀብለውታል ማለት ነው። በሴታዊ ጉዳይ ላይ ትንፍሽ አንልም፣ በአላህ ላይም ትንፍሽ አንልም። ኧረ ይመቻችሁ። አላህንም ሙሐመድንም ሴቶችንም አልቻሉም። በቃ ሙስሊሞች ዘንድሮ። ሰላም ኢትዮጵያ። ኦኬ ገብታችሁ ዝምታ ጊዜ አትግደሉበት። ኢዩኤል እኔ ጋር አልገባም እንዴ? ኢዩኤል አለ። ኦኬ አክቲቭ ያልሆኑትን ሸኛቸው። ጥያቄ ያለው አለ? እንደፈት ካላወሩ ግን እኔ ግራ ይገባኛል። ቁጥር ጽፈው ቁማር አትጫወቱ፣ ኢዲየት አትሁኑ። ጠቅልለው ወጣ። እሺ እንግዲህ ያ ሙስሊሞች አክሴፕት አድርገውታል። በነገራችን ላይ እስኪ በአንድ የኡስታዝ ቪዲዮ ላሳያችሁና እዛ እንትን ማለት መጠቅለል እንችላለን። ኦኬ የት ነበረ? ኦኬ ኦኬ ይሄ ኡስታዝ ምን እንደሚል አድምጡት። እንግዲህ እስልምናን በደንብ ያውቃሉ ተብለው የሚታመኑ ሼክ ናቸው። ቁርአን የጻፉ ማለት ነው፣ ያሳተሙ። ሴቶች ፐርሚሽን ሴቶች ለምሳሌ አንድ ወንድ 2 እና 3 ሴት ለማግባት የመጀመሪያዋን ሴት ፍቃድ መጠየቅ አለበት ወይ ተብለው ተጠይቀው ነው እንግዲህ እንዴት አይነት መልስ እንደሚሰጡ ማለት ነው። ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሒህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም። ወንዶች አላህ አንፍሩ። አንዳንድ ጊዜ የሴት አስተሳሰብ ጭንቅላታችሁ ውስጥ አታስገቡ። ሴቶቹ ምን ተመርተዋል መስላችሁ? ኡስታዝ ይላሉ። እኔን እኮ ሳይነግረኝ ነው ያገባው እና ይበቃለታል እንዴ ኒካሁ? አዎ ይበቃል። እኔ ሳልስማማ አንቺ ማነሽ? ሚስት እንጂ አምና አስሉ ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ ይህቺ ሚስቴ ናት አግብቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨለት አልሐምዱሊላህ፣ ካላጨ ግን አባት ይስማማ አይስማማ ሸርጥ አይደለም። ፈማ ባሉ ከቢት ዘውጃ። ሰላም አለይኩም ወረህመቱላሂ ወበረካቱህ። እንግዲህ ምንድን ነው ያው እኔ ከአንቺ ውጭ ሚስት የለኝም እያለ ከሶስቱ ጋር ተደብቆ አሽሼ ገዳሜ እንዲል ስልጣን ሰጥቶታል ማለት ነው። በዚህ መሰረት እንግዲህ የመጀመሪያ ሚስት አግብተህ መጽሐፍ ቅዱስ ትንቢተ ሚልክያስ ላይ ቅድም ያየ ነው የልጅነት ሚስትህን አታልሃል ነው ብሎ የሚናገረው። በነገራችን ላይ እንደዛ የምታረግ ከሆነ የልጅነት ሚስትህን አታልሃል፣ የልጅነት ሚስታችሁን አታላችኋል። ሙስሊሞችስ ሚስቴን ደብቄ ማግባት እችላለሁ 2 3 4 የመጀመሪያዋን ሳልነግራት ጸጥ ብዬ ማግባት እችላለሁ። ይሄ በጣም በነገራችን ላይ ይሄ የወንዶች እድር ነው የሚባለው አይደል? እንደዛ ነው። ለዚህ ስያሜው ትክክለኛ ስያሜው የወንዶች እድር ነው እንጂ ትዳር አይደለም። ወንዶች እንዲደሰቱበት ተብሎ ታስቦ የታቀደ፣ ሴቶች ግን እንዲጨቆኑበት ወይም ደግሞ ፊሊንጋቸው ምንም የነሱ የማይሰማበት የትዳር ህይወት ነው
ይሄ በጣም አስቸጋሪ ያደርገዋል እውነት ለመናገርና መጀመሪያ ያገባች እንግዲህ ባሌ ይወደኛል እወደዋለሁ ብላ ያመነችበትን የመጀመሪያው እንዳገባች ከዛ በኋላ ኢማጂን እሱ ሌላ ሴት ፈለገና ሁለተኛ ሲመርጥ ያቺ ሴት የሚደርስባትን ሳይኮሎጂካል ኢምፓክት ግን አስባችሁታል? እንዴት እንደምትሰለሰል አስባችሁታል? ምን አድርጌለት ነው? ምን አድርጌበት ነው? ምን አጉድዬበት ነው? ከኔ ምን አጥቶ ነው? እነዚህ ሁሉ ለዘመናት የማይመለሱ ጥያቄዎች ደጋግሞ አይምሯን ሲመቷትና ሲደበድቧት ይኖራሉ። ስለዚህ ከዛ ሴት ያቺ ሴት በእንደዚህ መቼ የማይመለሱ ጥያቄዎች አይምሯን ሁልጊዜ ዘወትር ክሊክ ሲያደርጓት ይኖራሉ። አገባቢ ብላ ኢኒሼት ማድረግ ትችላለች ወይ? ሴት ልጅ ፍቺ ለመጠየቅ ባሏን የምትጠይቅ ከሆነ የጀነት ሽታው እንኳን አይሸታትም ብሎ ይናገራል። የጀነት ሽታው አይሸታትም አይደለም ጀነት ልትገባ ማለት ነው። ስለዚህ ባሌ ሁለት አግብቶብኛልና ልፍታው ብትል ባይ ዲፎልት ጀነት አትገባም፣ ምክንያቱም የጀነት ሽታውን ማሽተት አትችም ተብላለችና። ስለዚህ የግድ አምና ተቀብላ ጀነትን ላለማጣት ምድራዊ ህይወቷ የተጎሳቆለ ሆኖ ትኖራለች ማለት ነው። የተጎሳቆለ ሆኖ ትኖራለች። ይህንን ሴቶች እንዴት ትቀበሉታላችሁ? እንዴት ተቀበሉ? ሌላ ምንም አይደለም። ከአራቱ ሶስቱ ቅምጦች ናቸው። የሴቷን ፈቃድ ሳያማክል የሴቷ ፈቃድ ወይም ደግሞ የሴቷ ፍላጎት ስፔሻሊ ኢሞሽናሊ አክሴፕት አድርገው መቼም የሚደረግ ጋብቻ ስላልሆነ ሌሎቹ ቅምጥ ናቸው። እስኪ ሙስሊሞች ሜቢ እስኪ አንድ ልጅ አለ ግባ እስኪ ነው ለወንዶቹ ይስማማል፣ ወንዶቹ ይስማማል። ምክንያቱም ይሄ ስጋዊ በነገራችን ላይ በእንደዚህ አይነት ነገር ይሄ ዝሙት ሰይጣን ትልቁ መሳሪያው ሰዎችን የሚያሳስትበት መሳሪያው ዝሙት ነው። ሰዎችን ኃጢአት ውስጥ እንዲያስገባበት የሚያደርግበት ትልቁ መሳሪያው ዝሙት ነው። እስልምናን ደግሞ ያን ነገር ሐላል አድርጎታል። ዝሙትን ሰይጣን ትልቅ የሚያሳስትበትን ነገር ፈቅዶለታል ማለት ነው። ስለዚህ ሰይጣን ስራውን አይሰራም። ሰይጣን ስራውን አይሰራም። ኦልሬዲ የሰይጣን ስራ ተፈቅዷልና ማለት ነው በእስልምና። ሶሪ ሴቶች፣ ሙስሊም ሴቶች ስፔሻሊ እስልምና ውስጥ ያላችሁ ሴቶች፣ በተለይ እስልምና ውስጥ ያላችሁ ሴቶች ባልሽ 4 ያገባል እንዲደበድብሽ ተፈቅዶለታል። በአንቺ ቦታ ደግሞ ሌላ ሴት መለወጥ እንዲችልም ፍቃድ ሰጥቶታል። ይሄንን መቀበል የምትችሉ ሙስሊም ሴቶች አላችሁ? ቤላ እንዴት አመሻችሁ? ክርስቲያን ፎይ ሁላችሁ ተናመሽ። ቤላ እኔ ክርስቲያን ባትሆን 3ኛ ሚስት ሆና ነበር። እስካሁን እንኳን አላደረገብኝ። ቪዲዮ አለ ወይ ልላክልህ ወይም ደግሞ ላሳይ። ይሄ ስለ ፍቺ ያነሳህበት ላይ ማለት ነው። አንድ ኡስታዝ እዚህ ፈትዋ ይሰጠበታልና በምን ምክንያቱ ሴት ልጅ ልትፈታ እንደምትችልና አንዴ ልክፈተውና አሳያችኋለሁ። ከዛ ስለ ሄድበታላችሁ እስከዛ ኦኬ። ያ ብዙ ደግሞ የሚገርማችሁ ነገር መስጊድ ውስጥ ቁጭ ብለው የሚያወሩት ሼኮቻቸው በዚህ ጉዳይ ፈትዋ የሚሰጡት በጣም ነው የሚገርማችሁ። በጣም የሚያስደንቁ ፈትዋዎች አሉ። እርግጠኛ ነኝ ሙስሊም ሴቶች ያንን ነገር መቼም አክሴፕት አያደርጉትም። እኔ 100% እርግጠኛ ሆኜ የምነግራችሁ ማለት ነው። ኤኒዌይስ ኦኬ። የገቡ አሉ። የገባችሁ ቀጥሉ። ስንታየው ሰላም፣ አንድ ቀን የፈጠነ ኦኬ። ከስንታየው ጀመረ ሸኛቸው። ስንታየው ማይኳን ከፍታለች። ሜቢ ማይኩን ከፍቷል። መሐመድ ሀፊዝ ኦኬ። መሐመድ ሀፊዝ ገስት አትላኩ። ክርስቲያኖች የእናንተን ኮተት እየገባችሁ አትረብሹን። ወይና ታወሩ ስትባሉ ምናምን ሰሩት ለመመለኩት
እህቶች። መሐመድ ሀፊዝ ስርዓትን አይደለም የተቀመጥ ነው። ጥያቄ ካላችሁ ወይ መጠየቅ። መሐመድ ሀፊዝ ኬራ ጥያቄ አለሽ? ሄሎ ትሰሚያለሽ? እሺ አንድ ጥያቄ አለኝ። ኢየሱስ ተሰቅሎ እያለ ማለት ነው በአምላኬ ወይ የሚል ነገር ነው ያለው። አምላኬ ወይ ይቅር በላቸው በሚለው ትንሽ ቅሬታ አለኝ እንጂ ሌላ ሁሉ እየተማርኩት ነው እናንተ ጋር ቁጭ ብዬ እየሰማሁኝ። ኦኬ እዛ ጋር ምንድን ነው ቅሬታሽ? ማለት ለማን ነው የሚለው ለማን ነው የሚለው? ኦኬ ዋና ጥያቄው ነበር እሱ ነው? አዎ እሱ ብቻ ነው። መልካም። ክርስቶስ በተሰቀለ ሰዓት ለምን እንደዛ አለ? አሁን መልስላት። ትንሽ ቶፒኩ ላይ እንሄድበትና መጨረሻ እንመልስላት። ቶፒኩ ለየት ስለሚል ክርስቲያን ቆይ ትንሽ ጠበቅ አድርጊንና እንመልስልሻለን። አሁን ቶፒኩ ላይ ትንሽ እንመር ነው። እሺ መሐመድ ሀፊዝ ተመለስ እባክህ። ወይ ሪፖርት እያደረገ ነው። ተመለስ መሐመድ። በነገራችን ላይ ይሄ እስከ 4 ማግባት የሚለውን አንዴ ከዲዲስክ ላይ ላሳያችሁ ምን እንደሚል ማለት ነው። ቅድም ፎይ እንትን ያለው አለ። አንድ ሌላ ልጨምርላችሁና ኦኬ መሐመድ መሐመድ አለ መሐመድ አለ። አዎ ይሰማል? መሐመድ ይሰማል? ወፋላ ይሰማል? መሐመድ ምን እየሰራ እያለብክ ነው? እየሸና ነው? መሐመድ ሀፊዝ ምንድን ነው እየሰማ ነው? እንኳን ደህና መጣ። መሐመድ ሀፊዝ ተመልሰ ግባ። ደንስ ቀጥልሽ። ኦኬሽ መጽሐፍ ዲድስቅልያ ላይ ነው ምዕራፍ 13 ቁጥር 15 ጀምሮ ምን ይላል መሰላችሁ? እንግዲህ ይሄ ነገር እስልምና ገና ከመወለዱ ከመፈጠሩ ከ600 ዓመት በፊት የነበሩ የሐዋርያት ትምህርት የነበረ ነው። ምን ይላል? መጀመሪያ ጋብቻ በእግዚአብሔር ዘንድ ያማረ ንጹህ እንደሆነ ይህንን ታስተውሉ ዘንድ ለእናንተ አግባብ ነው። መጀመሪያ ምንድነው? ጋብቻ ንጹህ ነው፣ መኝታውም ቅዱስ ነው ይላል የዕብራውያን ጸሐፊ ሐዋርያው ጳውሎስ ምዕራፍ 12 ላይ ማለት ነው። መኝታ በእግዚአብሔር ዘንድ በጣም የተከበረ ነው። በቤተክርስቲያናችን ጋብቻ በቤተክርስቲያንና በክርስቶስ በአማኞችና በክርስቶስ መካከል ያለ ግንኙነት እንደሆነ ኤፌሶን ምዕራፍ 5 ላይ ተቀምጧል። በቤተክርስቲያንና በክርስቶስ መካከል ያለ ግንኙነት በባልና በሚስት መካከል እንዳለ አድርጎ ሐዋርያው ጳውሎስ ይናገራል። ስለዚህ ጋብቻ ንጹህ ነው፣ ያማረ ነው፣ የተከበረ ነው። ይሄን ጋብቻ እንኳን የሚከለክሉትን ሐዋርያው ጳውሎስ ይቃወማቸዋል። ለራሳቸው የሚመች ትምህርትን መጽሐፍትን እያጣመሙ ጋብቻን ይከለክላሉ ብሎ ጋብቻን የሚከለክሉ በጊዜው የነበሩ ሰዎች ነበሩ፣ አንዳንድ ሰዎች ነበሩ። እነዚህ በጣም ሐዋርያው ጳውሎስ ይገስጻቸዋል። ምንድነው? ጋብቻ በቤተክርስቲያን በጣም የተከበረ ነው። ጋብቻ በጣም ቤተክርስቲያን የተከበረ ነው። ነገር ግን ያ ጋብቻ አንድ ለአንድ ሲሆን ነው።
ያ አንድ ለአንድ ሲሆን ነው። አንድ ለአንድ ተወስነው ሲሆን ነው። ሰው ምን ይላል? ሁለተኛ የሚያገቡ ግን ከህግ የወጡ ይሆናሉ። ሙሉ ለሙሉ ክርስቶስ ካስተማረው ህግ የወጡ ናቸው። ክርስቶስ ከተናገረው የወጡ ናቸው። ሐዋርያት ከተናገሩት ህግ የወጡ ናቸው። በመጀመሪያ እግዚአብሔር ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው። ስለዚህ እግዚአብሔር ያጣመረው ማንም አይለየውም። ያንን አንድ ወንድ ያችን አንድን ሴት እግዚአብሔር አምላክ በትዳር በጋብቻ ሲያጣምር ያ የተከበረ ጋብቻ ቅዱስ ጋብቻ ነው። ሁለተኛ የሚያገቡስ ከዚህ ህግ የወጡ ናቸው፣ ከቅድስና የወጡ ናቸው፣ ወደ እርክስና የገቡ ናቸው። ምን ይላል ቀጥሎ? በእግዚአብሔር ላይ ሐሰትን ተናገሩ እንጂ ስለ ጋብቻ ብቻ አይደለም ይላል። በእግዚአብሔር ላይ ሐሰትን ይናገራሉ፣ በእግዚአብሔር ላይ ይዋሻሉ። እግዚአብሔር የተናገረውን አስቀድሞ ወንድና ሴት አድርጎ ፈጥሮ ያጣመራቸውን ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። እግዚአብሔርን ሐሰተኛ ያደርጉታል። ሁለተኛ የሚያገቡ ማለት ነው። እሺ ሶስተኛ የሚያገቡትስ? ሶስተኛ የሚያገቡ ግን ከእግዚአብሔር መንጋ ከምዕመናንም አይቆጠሩም። ሰማችሁ? ይሰማል? ሶስተኛ የሚያገቡ ጭራሽ እናንተ የእግዚአብሔር መንጋዎች አይደላችሁ። ሙሉ ለሙሉ ከሃይማኖታችሁ ወጥታችኋል። ምዕመናንም አትባሉም፣ ክርስቲያንም አትባሉም፣ ክርስቲያን ተብላችሁም አትጠሩ። ከእግዚአብሔር መንጋ ወጥታችኋል። አራተኛ የሚያገቡ ግን መሰሰናቸው፣ ሴሰኛ መሆናቸው ፈጽሞ ታወቀ፣ ሀፍረትንና ውርደትን ያገኛሉ። ሴሰኛ፣ ባለጌ፣ ወራዶች ናቸው የሚያገቡ፣ አራተኛ ድረስ የሚያገቡ። እንግዲህ ሙስሊሞች በዚህ ፍርድ ስር ናቸው ማለት ነው፣ እንደ መጽሐፍ ቅዱስ እንደ ክርስትና አስተምሮ ማለት ነው። ቁጥር 19 ይላል፣ በመጀመሪያ ፍጥረት እግዚአብሔር አንዲትን ሴት ለአንድ ወንድ ሰጥቷልና ስለዚህ ሁለቱ አንድ አካል ይሆናሉ። ስንቱ? ሁለቱ። እዚህ ጋር ከሁለት በላይ የምታገቡ ከሆነ አንደኛ በእግዚአብሔር ላይ ሐሰትን ትናገራላችሁ፣ ከእግዚአብሔር ሕግ የወጣችሁ ትሆናላችሁ። ሁለት ሶስተኛ የምታገቡ ከሆነ ጭራሽ ከክርስትና መንጋ ወይም ደግሞ ከምዕመን ትለያላችሁ፣ ክርስቲያን ተብላችሁ እንኳን አትጠሩም። አራተኛ የሚያገቡ ፍርድን በራሳችሁ ላይ ነው ያመጣችሁት። ይህን ፍርድ የምትጠብቁት የግድ ከሞታችሁ በኋላ እንኳን አይደለም፣ በህይወት እያላችሁ የተፈረደባችሁ ናችሁ። አራተኛ የሚያገቡ ውርደትን ያገኛሉ፣ ሀፍረትን በላያቸው ላይ ያወርዳሉ፣ ሴሰኞች ናቸውና። ለምን? በመጀመሪያ እግዚአብሔር ፍጥረትን ሲፈጥር እግዚአብሔር አምላክ ወንድና ሴትን ሲፈጥር አንዲትን ሴት ለአንድ ወንድ አድርጎ ፈጥሯል እንጂ አራት ሴቶችን ለአንድ ወንድ አድርጎ አልፈጠረም። ስለዚህ በቀጥታ የእስልምናው 2 2 3 3 4 4 አግቡ የሚለው አረማዊነት ነው ማለት ነው። ወይም ደግሞ አረማውያን ድሮ ሲያደርጉት የነበረው ጣዖት አምላኪያን ሲያደርጉት የነበረው 3 4 5 6 መድብለ ጋብቻን ሲያደርጉ የነበሩት ከዛ ይቆጠራሉ ማለት ነው። ስለዚህ የእስልምና አስተምሮ በዚህ ህጻናትንም በዛው ሄድ በልበት ህጻናትም አግብተው መፍታት ይችላሉ የሙስሊም ወንዶች። መሐመድ በ56 ዓመቱ የ6 ዓመት ማግባት ብቻ ሳያንስ እንግዲህ ምሳሌ አድርገው የሚከተሉት የ56 ዓመቱ የ6 ዓመት ህጻን ልጅ ነው ያገባው። በ56 ዓመቱ በጣም ከባድ 56 ዓመት እንደዛ አካባቢ ከ56 እስከ 54 ባለ እድሜ ውስጥ ሆኖ የ6 ዓመት ህጻን ልጅ ነው ያገባው። የምሳ ምናምን 56 ዓመት ሽማግሌ 6 ዓመት ህጻን ልጅ የ30 ሰው ጉልበት ወሲብ 30 ሰው የወሲብ 40 ነው እንጂ ከ30 እስከ 40 ነው የሚሉት። አንዳንዱ ጋር 30 ሰው የወሲብ ጉልበት አለ ይላሉ፣ አንዳንዶቹ 40 ሰው የ6 ዓመት ህጻን ልጅ ምርጡ ነብያቸው ማለት ነው። ኦኬ፣ እነዚያም ቁርአኑንም ይፈቅደዋል ይሄ። እነዚያም ገና ከሴቶቻችሁ ሀደፍ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው ይላል። ከሀደፍ ያቋረጡ ማለት ሜኖፖዝ የደረሱ ወይንም ደግሞ ያረጡ ማለት ነው። ሴቶች ሲያርጡ
አግብቷት ለመፍታት 3 ወር ያህል ይጠብቃል። ከአደፍ ያቋረጡ ማለት ወይንም ደግሞ እድሜያቸው ገፍቶ ፔሬድ ማየት ያቆሙ ሴቶች ሊያርጡ የሚችሉት አክቹዋሊ በአንዳንድ ምክንያቶች ኤርሊ ሜኖፖዝ ሊከሰት ይችላል። በሀያዎቹም ሊከሰት ይችላል። ነገር ግን ሞስት ኦፍ ታይም ከ40 ምናምን በላይ ነው የሚሆነው እና እነኚህ ሴቶች ምንድን ነው ያለው? ሂዳቸው 3 ወር ነው አለ። ያረጡት ማየት ያቆሙት ማለት ነው። እነዚያ ገና ሉክ ገና በደንብ አስተውሉ። እነዚያም ገና አደፍን ያላዩት which means ገና ፔሬድ ያላዩ ሴቶች ፔሬድ ላዩ የሚችሉት መቼ ነው? የወር አበባ ማየት ያልጀመሩት መቼ ነው? እነዚያም ገና አደፍን ወይንም የወር አበባን ያላዩት በኢዳቸው እንደዚሁ ነው። ኢዳ ማለት አግብታችሁ ለመፍታት 3 ወር የምቆዩበት ማለት ነው። ፔሬድ ያላየችዋንም ገና አግብቶ ሲፈታ 3 ወር ፔሬድ ሴት ልጅ በ5 ዓመቱ አታይም፣ በ4 ዓመትም አታይም። ልክ መሐመድ የ6 ዓመት አይሻን ሲያገባት እንደነበረው ማለት ነው። የእርግዝና ባለቤት ጊዜያቸው እርግዝናቸው መውለድ ነው። የእርግዝና ባለቤት የሚባሉት ኦን አቨሬጅ የወር አበባ ማየት ከጀመሩበት ጀምሮ የወር አበባ ማየት እስካቆሙበት ያለው እድሜ ማለት ነው። የእርግዝና ባለቤቶች ይባላሉ እነሱም ምን ይላል? የእርግዝና ባለቤቶች ጊዜያቸው እርግዝናቸውን መውለድ ነው። አላህን ለሚፈራ ሰው ከንግግሩ ሁሉ ለእርሱ መገራትን ያገራለታል ይላል። በጣም ገርቶለታል። አሁን ውድ ሙስሊሞች የሆነ ቪዲዮ አለ፣ ክርስቲያን አይተዋል? ሜይ ቢ አብዱል ማን ነው የሚባለው? አብዱል ጀሊል የተናገረውን አላህን እኔ ባገኝ ጠይቀዋለሁ። በቃ እንዴት ነው ግራ ገብቶኛል። ሼኮቹ እንደዚህ እያስተማሩ ነው ልጆትን የ6 ዓመት ህፃን ልጆትን ዳሩልኝ ብሎት እሺ ይለኛል እንደ ምናምን ያል አስታወስከው? ያ አስታውሻለሁ። እንደዛ ተናግሮ ነበር የሆነ ጊዜ። ይወጣል በቃ እንትኖቹ። ምክንያቱም ምን ሐዲስ ቁርአኑንም እኮ አለው እኮ በቃ ምንድነው አሁን አላ ቁርአን ወጣ በቃ ይወጣል። አሁን ከእስልምና እሱ ሙሉ ለሙሉ ወጥቷል አክቹዋሊ። ምክንያቱም ቁርአን ውስጥ እንደዚህ አይነት ትዕዛዝ እንዴት ነው ሊቀበል የሚችለው? አይምሮን ሲጠቀመው ባገኝ ጠይቀዋለሁኝ። በቃ እንዴት ነው ህፃን ልጅን እንትን ምለው አለ። እኔ ማላደርገውን ያስተምራል እሱ እኮ በጣም እየበሰጨው ያለው ጭራሽ ነብያችን አድርገውታል እያልን አሁንም በኮንፊደንስ እንዴት ነው የምናስተምረው? ልጃችንን እኛ እንዲህ ባናደርግ የ6 ዓመት ህፃን ልጅን ለ50 ምናምን ሽማግሌ ማንድር ሰዎች ነብያችን ውዱ አድርገውታል እናንተም አድርጉ ብሎ ደግሞ ያስተምራሉ። ራሳቸው ግን አያደርጉትም ነው አስተምሮቱ አለ። አታደርጉትም ማለት እናንተ ካላህ ተሽላችኋል፣ እናንተ ከነብያችሁ ተሽላችኋል ማለት ነው። እኔ በፊት ህፃን ልጅ በጣም ነበር መወደው መጫወት፣ አብሬ መቃለድ ምናምን። እስልምናን ካወቅኩ በኋላ ህፃን ልጅ ጋር መጫወት አልፈልግም። ማለት የሆነ ይቀፋል። በቃ እንደዚህ ያስተምረ ሰው ራሱ ምን ያስባል ብለህ ታስባለህ ማለት ነው። የ6 ዓመት ህፃን ልጅን የ56 ዓመት እንዲህ ማድረግ ምናምን ተብለህ ስትባል እስልምናን ያስተማርከው ሰው ከሰማ 56 ዓመት ሽማግሌ አንዲት የ6 ዓመት ህፃን ልጇን ይዞ ሲሄድ እኮ ስታይ ሌላ ነገር ልታስብ ነው ማለት ነው። ያስበዋል ሚስቴ ናት ሲል ደግሞ እኮ በጣም ግዙፍ እኮ ነው እሱ፣ ወፍራም ነው ታውቃለህ። መቆሚያ ራሱ ከብዶት የተሰራለ ሰው ነው። አሁን እነሱ አላደረጉትም ማለት አሁን ላይ ህጉም አይፈቅድም ማለት ሃይማኖት ጤናማ ነው ማለት አይደለም። በጣም አስቂኙ ፓርት ግን ምንድነው? እሱ ማግባቱ ሳያንስ አግብቶ መፍታት ነው። ይሄ ስለ አግብቶ መፍታት ነው የሚያወራው። ኢዳ የሚቆጠረው ደግሞ ወሲብ ስላልተደረጉ ሴቶች ነው። ወሲብ ባያደርጋት ኖሮ እንደዚሁ ነበር የሚፈታት። ወሲብ ስላደረጋት ነው 3 ወር የሚያቆያት። ይህን አሁን ቸር አዛኝ፣ ይህንን አንብበህ ያስባል። አላህ ሩሩና አዛኝ ቸር ነው ስትል
የ6 ዓመት አይመጣውም ወገን አይመጣውም። እና ከእንደዚህ አይነት ከልቶች ውጡ። ስህተት ነው። ምንም አይመጣውም። ምንም በቃ እናስማማው ብንል በምንም ተአምር ሊስማማ የማይችል ነው። ስህተት ነው። በቃ ስህተት ነው። አላህ ተሳስቷል። ሴትን ልጅ እንደ ሰው አልቆጠራትም። ሕፃኗንም ሆነ ትልልቆቹን በእንደዚህ አይነት ሁኔታ ትሪት ማድረጉ በጣም ስህተት ነው። ግማሽ የወንዱ ግማሽ የሆነችውን ግማሽ ህዝብ የሆነውን ክፍል ከረሳ ግማሹን ወንዱን ብቻ ጥዬ ግማሹን ጥዬ አይሆንም። ሙሉ የሚሆነው ሰው ሙሉ የሚሆነው ወንዱና ሴቱ ሲደመሩ ነው። አንዱን ነጥለው አይደለም ማለት ነው። እና አስቸጋሪ ነው፣ ከባድም ነው፣ ትክክልም አይደለም፣ ስህተትም ነው። እና ቤላ ላይ ቀደም ምሳሌ የሰጠሃት ለምንድን ነው እሱ? ያው እንግዲህ ቤላ እንኳን ተሳስቻለሁ። አራተኛ ነበር የምትሆን። ምን ማለት ነው? ምንድን ነው የምትለው? ምንድን ነው የምታሟረትባት ልጅቷን? ሜቢ እንግዲህ አራተኛ ተደርገው የሚያገቧቸው ሴቶች ምናልባት ያው ሶስቱ ስለሰለቻቸው ነው የሚሆኑት አይደለም? አትገባም እኮ ቤላ አራተኛ ሳትሆን የምትሆነው በእጅ የምትያዝ ነው የምትሆነው። የጦር ምርኮ ነው የምትሆነው። እና እንደዛ ነው የሚለው ህጉ እኮ እንደዛ የሚለው ክርስቲያኖችን በምርኮ ከያዘሽ ጋብቻ አይደለም የሚሆነው። ምክንያቱም ይፈቀድለታል 4 አግብቶ አንቺን ተጨማሪ ሱራ 23:6 ሱራ 7:30 ላይ ይፈቅድለታል እኮ። ግን ማግባትም ይችላል ክርስቲያኖችን። ሱራ 5:6 ላይ ነው። ቼክ አድርገው። ቀጥይ። እሺ አይ ቅድም ክርስቲያን ምን ሲናገር ነበረ? ስለ ፍቃይ ከቪዲዮ በፊት ስለ ፍቺ ሲናገር ነበረ። ከታች ያላችሁ ስለሰማችሁት ማለት ነው። ወንድ ልጅ ያለምንም ምክንያት ማለት ነው በፈለገው። አሁን ምክንያቱ ላሳያችሁ ነው። በጣም እኔ እንጃ ይህንን እየሰማችሁ እኔ ሴቶች እንዴት እንደምትቀመጡ አላውቅም። በተለይ ሙስሊም ሴቶች ማለት ነው። እና ቪዲዮን አሳያችኋለሁ በምን አይነት ምክንያት ሴት ልጅ መፍታት እንደሚችል በምን አይነት ምክንያት። ከዛ በፊት ግን ሴት ልጅስ መፍታት ትችላለች ወይ ከተባለ አሳማኝ ምክንያት ሆኖ እንኳን ከፈታች ምድር ላይ ብቻ አይደለም፣ ምድር ላይ ብቻ ሳይሆን በሰማይ እንኳን የጀነትን ሽታ አታገኝም ነው የምትባለው። አሳማኝ ለምሳሌ ተደብድባ ምናምን ሊሆን ይችላል፣ ፊዚካል አቢዩዝ ደርሶባት ሊሆን ይችላል። እቺ ሴት ከተፈታች በቃ ፍቺ እፈልጋለሁ ብላ ከፈታች እቺ ሴት ምድር ላይ ብቻ አይደለም የምትጎዳው። ኢማጂን ጀነት ውስጥ ራሱ ገብታ የጀነትን ሽታ አታሸትም ስለፈታች ማለት ነው። አሁን ደግሞ ላሳያችሁ ወንዶቹ በምን አይነት ሲሊ ሪዝን ሊፈቱ እንደሚችሉ ብዙ ነው። ሪፖስት አድርጌዋለሁ፣ ፈለጋችሁ ሄዳችሁ እዩ ምናምን ነገር ተመልከቱ። እንግዲህ ይህንን ኡስታዝ የማያውቀው የለም። ኡስታዝ መሐመድ ስሙ የሆነ ቦታ ብትሄጂ ቅድም እንዳልኩ ፈትነሻል። ለምን እናቷ ነው ቆራ አባቷ ነው ለዚህ ያራ ብትሄጂ ፈትሽሻለሁ አለ። ወር ከግቢ ውጭ ብትወጪ ፈትሽሻለሁ አለ። እስቲ የሚገለግለኛ ያለው ብላ ወጣች፣ ተፈታለች። ተፈታለች። ከግቢ ወጣ፣ ከግቢ እንዳወጭ አላት። ከግቢ ወጣች፣ ተፈታለች። ጎበዝ፣ ጥሩ ነው። እና ማነች እሷ ከግቢ እንዳወጭ ብሏት እሱ ክርስቲያን ቀደም እንዳለው ማለት ነው ተቤት እንዳትወጭ ብሎ። ምክንያቱም መሄድ አትችልማ፣ መሄድ ስለማችል ነው። ስለዚህ 4ቱ ጋር ሸሸም ገዳሜ ሊል ይሄዳል እሱ። እሷ ግን ከቤት እንዳወጭ ተብላለች። ሻይ ቡና ልገዛ ወጣች። እፈታሻለሁ ከቤት ከወጣሽ ብሏታል። ተፈታለች። ቴንኪው። ይሄ አንድ ሪዝን ነው። ተመልከቱ። አሁን ቀጣዩ ከሆነ ትመለሳለች። ረጅም ካልሆነ ባቂና ትሆናለች። ከሱ ስልጣን ውጭ ትሆናለች። ሄዳዋን ቆጥራ ሌላ ያገባታል። ይበቃል የነሱ ነገር። እሺ ሌላው አሁን ይህ ወለድ ቢንተን ሴት ብትወልጂ አለ ወንድ ይፈልግ ነበረ። አይሚን ሴት ይፈልግ ነበረ። ወንድ ብትወልጂ አለ ወንድ ይፈልግ ነበረ። ሴት ከወለድሽ ፈትሻለሁ። ያ ነገር ከተከሰተ ፍትናት
ሰማችሁ? ትክክል ነው፣ ትክክል ነው። አንቺ ቤላ ትክክል ነው። ወንድ ነው የምፈልገው ብሎ ሴት ከወለደች ፈትቼሻለሁ አለ፣ መፈታት አለበት። ይሄ ቀና ጫወታ ከዚህ በላይ ነው። ምስቂው ስሬስ እኮ ነው እንዴ! እኔ መውለድ የምፈልገው ወንድ ነው አላት። እንዴት እሷ ሴት ትወልዳለች? ንቀት አይደል? እኔ የምፈልገው ወንድ ልጅ ነው ብሏት እንዴት ሴት ልጅ ትወልዳለች? ትልቅዬ እኮ ነው። በጣም ምክንያቱ አሳማኝ ነው። ይህንን ለመረዳት ያላሁ ተዓላን ጥበቡን ታምሩን ለማወቅ ሙስሊም መሆን ይጠበቅባችኋል። ወንድ ነው መውለድ ያለብሽ ብሏት ቃሉን አላከበረችም፣ ሴት ወለደች። ወይ አላህና መሐመድ ይመቻችሁ። ሄደች ቀን ወንድ ከወለደች በቃ ሴትዮዋ ሶስት ናት ማለት ነው። ኢዳዋን ቆጥራ ትሄዳለች ማለት ነው። ተመልክቱ። ይሄ እውነት ይህንን ገብቶ ጀስቲፋይ የሚያደርግ ካለ እስኪ እኔ እንጃ፣ ግን ተመልከቱ። ያረጉታል። ጀስቲፋይማ በጣም ያረጉታል ሙስሊሞች። በነገራችን ላይ ጭንቅላታቸውን ለምን እንደሚጠቀሙበት ሁላ እግዚአብሔር ነው እኔ የሚያውቀው። ደግሞ ኮንፊደንሳቸው ማለት ነው። አያችሁ ያለህን ሂክማ ብለው ጀስቲፋይ ለማድረግ እንደገና ይነሳሉ። ጥበቡን አንተ አታውቅም። አንተ ኡሚ ነህ። ቴሌግራም ቼካር ምንም የሚገባህ ነገር የለም። ኤኒዌይስ በምንም ይሁን ባልየው ከፈለገ ሚስትየዋን የፈለገው ማድረግ ይችላል። ኢቨን የግመል ኮርቻ ላይ ነው የሚለው። ነይ እዛ ላይ መገናኘት አለብኝ ካለ ግዴታዋ ነው። ሊጥ እንጀራ እየጋገረች ብትሆን ኢሚዲየትሊ ከጠየቃት እሺ ማለት አለባት። በየትኛውም ሰዓት በየትኛውም ሁኔታ